ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በተለመደው በፋይናንሻል ኢኮኖሚክስ ቻፕተር 2 ይዤላችሁ መጥቻለሁ። ቻፕተር 1 ላይ እንግዲህ ስለ ፋይናንሻል ኢኮኖሚክስ ምንነትና ዴፊኒሽኑን ስለምን እንደሚያወራ እንዲሁም ደግሞ ፋይናንሻል ሲስተም ስለሚባል ነገር እንደሚያጠናና ፋይናንሻል ሲስተም ደግሞ ምን አይነት ኮምፖነንቶች እንዳሉት ፋይናንሻል ኢንስቲትዩሽን ወይም ደግሞ ኢንተርሚዲያሪ ፋይናንሻል ማርኬት እና ፋይናንሻል ኢንስትሩመንቶች የሚባሉ ኮምፖነንቶችን አይተናል። ያንን ደግሞ በምን አይነት ለኢኮኖሚ እድገት ጥሩ የሆነ ፋይናንሻል ሲስተም ለኢኮኖሚ እድገት እንዴት እንደሚሆን አይተናል ማለት ነው። ፓርት 1ን ዩኒት 1ን ያላያችሁ ያንን እንድታዩ እጋብዛችኋለሁ። ቀጥታ አሁን ዛሬ ደግሞ ወደ ቻፕተር 2 እንገባለን። ቻፕተር 2 እንግዲህ እንደየ ዩኒቨርሲቲው ይለያያል። ባይዘዌ ቻፕተር ካልገጠመ ብላችሁ ምናምን እንትን አትበሉ። ለምሳሌ ይሄ ቻፕተር የሚያወራው በዚህ እንትን የተቀመጠው ማለት ነው ስለ ኢንተረስት ሬት ዲተርሚኔሽን እና ስለ ስትራክቸር ኦፍ ኢንተረስት ሬት ነው። በውስጡ ስለ ቲዮሪ ኦፍ ኢንተረስት ሬት ያወራል። ሁለት አይነት ቲዮሪ ኦፍ ኢንተረስት ሬት ሊዮኔብል ፈንድ እና ሊኩዲቲ ፕሪፈረንስ ቲዮሪ ማለት ነው። ከዛ በፊት ደግሞ ኢንተረስት ሬትን መለኪያ መሳሪያዎች ስለ ይልድ ቱ ማቹሪቲ ያወራል። ስለ ኩፖን ቦንድ፣ ዲስካውንት ቦንድ ምናምን ስለሚባሉ ቦንዶች ታይፕ ኦፍ ቦንዶችም ያወራል ማለት ነው። ቤዝድ ኦን ታይም ፍሎ ቦንዶችን ከፋፍሎ ማለት ነው። ይሄ ርዕስ ካለ ያው ዩኒቨርሲቲ የተለያዩ ዩኒቨርሲቲዎች ላይ በየተለያዩ ቻፕተር ላይ ነው ሊማሩ ስለሚችሉ ርዕሱ ካለ ማየት ትችላላችሁ ማለት ነው። ምንም እንትን እንዳትሉ ቻፕተር ሆነ ብላችሁ መተው የለም። ምንድነው እንግዲህ እኔ ወደ ሌሰን ይገባለሁ። እናንተ ሰብስክራይብ እና ላይክ በተኗን መጫን አትርሱ። ያው ከጠቀማችሁ ደግሞ ለጓደኞቻችሁም ሼር አድርጉ፣ እናንተ የጠቀማችሁ እንድትጠቀሙበት ማለት ነው። ወደ ዕለቱ ሌሰን እንግባ። እንግዲህ ምንድነው በዚህ ሌሰን ላይ ስለ ዲተርሚኔሽን እና ስለ ስትራክቸር ኦፍ ኢንተረስት ሬት እናያለን። የመጀመሪያው ሜዠሪንግ ኢንተረስት ሬትን ነው የምናየው። ኢንተረስት ሬት እንዴት ሜዠር ይደረጋል፣ ለምን ያስፈልጋል፣ ሮል ኦፍ ኢንተረስት ሬት ምንድነው የሚለውን በዚህ ዩኒት ላይ የምናይ ይሆናል ማለት ነው። ኢንተረስት ሬትስ አር among the most closely watched variables in the economy ማለት ነው። በጣም ኢኮኖሚ ላይ አንዱን በጣም ብዙ ከሚታዩ ቫሪ ከሚያደርጉ ኮምፖነንቶች መካከል አንዱ ኢንተረስት ሬት ነው የሚላል። in most countries their movement are reported almost daily by the news media because they directly affect everyday lives and have important consequences for the health of an economy ማለት ነው። ስለዚህ የዚህ ኢንተረስት ሬት ኢምፓክት ወይም ደግሞ የኢንተረስት ሬት ሲቹዌሽን እለት ከእለት ነው በተለያየ ሚዲያዎች ላይ የሚዘገበው ማለት ነው በተለያዩ ሀገሮች ላይ። ምክንያቱም ደግሞ ምንድነው ኢንተረስት ሬት በደቂቃዎች ማለት ነው በደቂቃዎች ኢኮኖሚውን የማዛባት ችሎታ አለው እና ለኢኮኖሚው ጤንነት ውጤቱም ከባድ ስለሆነ በየዕለቱ ዴይሊ ኒውስ አለለት ማለት ነው ለሱ። ዘይ አፌክት ለምሳሌ ምንን አፌክት ያደርጋል? ፐርሰናል ዲሲሽንን አፌክት ያደርጋል፣ የሰዎችን ውሳኔ አፌክት ያደርጋል። ሰቻስ አስ ዌዘር ቱ ኮንሱም ኦር ሴቭ፣ ልቆጥብ ወይንስ ምን ላርግ፣ ልቆጥብ ወይስ ልጠቀመው የሚሉትን ፐርሰናል ዲሲሽኖች ኢንተረስት ሬት አፌክት ያደርጋል። ያ ማለት ጥሩ ኢንተረስት ሬት ካለ ሴቭ ታደርጋለህ፣ ጥሩ ኢንተረስት ሬት ከሌለ ደግሞ ኮንሱም ታደርጋለህ። ዛሬ ላይ ሴቭ ከማድረግና ወደ ፊውቸር ኢንተረስት ሬቱ የሚጨምር ከሆነ ሴቭ ታደርጋለህ ማለት ነው። ኦኬ ዌዘር ቱ ባይ አ ሃውስ ኦር and whether to purchase bond or put funds into a saving account። ቦንድ ገዝቼ ላስቀምጠው ወይንስ ደግሞ ቤት ልግዛበት ገንዘቤን ማለት ነው። እሱን እነኛ አይነት ውሳኔዎችን ኢንዲቪጁዋል ውሳኔዎችን አፌክት ያደርጋል። ኢንተረስት ሬት ኦልሶ አፌክትስ ዘ ኢኮኖሚክ ዲሲሽንስ ኦፍ ቢዝነስ ኤንድ ሃውስሆልድስ፣ የሃውስሆልዶችንና የኢኮኖሚክ የቢዝነስ ኢኮኖሚክ ዲሲሽኖችን አፌክት ያደርጋል። ለምሳሌ ኢንቨስት ላድርግ አላርግ። ምንድነው ኢንቨስትመንቱ ላይ ኢንተረስት ሬት ሃይ የሚሆን ከሆነ እከስራለሁ ወይስ አልከስርም፣ የሚቀንስ ከሆነ ስጠቀማለሁ ወይስ አልጠቀምም የሚለውን ውሳኔ እንዲሰጡበት ከፍተኛ የሆነ ኮንትሮል ያደርጋቸዋል ማለት ነው። ሰቻስ ዌዘር ቱ ዩዝ ዜር ፈንድስ ቱ ኢንቨስት ኢን ኒው ኢኩፕመንት ፎር ፋክተሪስ ኦር ቱ ሴቭ ዜር መኒ ኢን ኤ ባንክ። ጥሩ ወለድ የሚያስገኝ ከሆነ ብሬን ባንክ ውስጥ አስቀምጠዋለሁ ማለት ነው። ኢንተረስት ሬቱ ሃይ ከሆነ ብር ተበድሬ መቼም በከፍተኛ ኢንተረስት ሬት ኢንቨስት አላረግም። ስለዚህ ምን አረጋለሁ? ኢንቨስትመንቴን እቀንሳለሁ ማለት ነው። እንደኛ አይነት ውሳኔዎችን አፌክት ያደርጋል። ቢፎር
ዊ ካን ጎ ኦን ዊዝ ስተዲ ኦፍ ፋይናንሻል ማርኬት። ፋይናንሻል ማርኬትን ከማጥናታችን በፊት ዊ መስት አንደርስቱድ ኤግዛክትሊ ዋት ዘ ፌዝ ኢንተረስት ሬት ሚንስ። ኢንተረስት ሬት ማለት ምን ማለት ነው የሚለውን ሳናውቅ ፋይናንሻል ማርኬት ላይ መሄዳችን ጥቅም የለውም ማለት ነው። ጥቅም የለውም። ኦኬ ሶ ዲፈረንት ዴብት ኢንስትሩመንቶች አሉ ሃቭ ቬሪ ዲፈረንት ስትሪምስ ኦፍ ካሽ ፔመንት ያላቸው ሶ which known as ካሽ ፍሎ ማለት ነው። ሶ የተለያዩ ዴብት ኢንስትሩመንቶች ምን አላቸው ነው የሚለን የተለያየ ካሽ ፔመንት አላቸው። ካሽ ፔመንት አላቸው ፎር ዘ ሆልደር ማለት ነው። ብሩን ለሚያስቀምጡ ሰዎች ወይም ደግሞ ካሽ ፍሎዋቸው የተለያየ ነው። which is very different in timing ማለት ነው። በጊዜ ሊለያዩ ይችላሉ። ለምንድን ነው ካሽ ፍሎዋቸው የተለያየው? ሶ ካሽ ፍሎ ማለት መጀመሪያ ምን ማለት ነው የሚለውን ስናይ ካሽ ፍሎ ማለት እንግዲህ are the streams of payment that a debt holder or investor or lender receive over time from borrower የሚቀበለው ነው ማለት ነው። ስለዚህ ከቦሮወሩ ኦቨርታይም ላይ ሪሲቭ የሚያደርጋቸው ፔመንቱ ወይም ደግሞ ሪሲቭ የሚያደርጋቸው ፔመንት ነው ማለት ነው። ሆልደር ወይም ደግሞ ኢንቨስተር ወይም ደግሞ ሌንደር ማለት ነው። ሶ ካሽ ፍሎ በሁለት አይነት መንገድ ሊሆን ይችላል። ኢንተረስት ፔመንት ሲከፈለን ካሽ ፍሎ እናገኛለን። እንዲሁም ደግሞ ፕሪንሲፓል ሲኖረን ካሽ ፍሎ እናገኛለን ማለት ነው። አበድረን ፕሪንሲፓሉ አንዱ ካሽ ፍሎአችን ነው። ከፕሪንሲፓሉ ላይ ደግሞ በየቀኑ ወይ በየወሩ የምናገኘው ኢንተረስት ሬት ምንድነው? አንዱ ካሽ ፍሎ ነው። ስለዚህ አበዳሪ ከተበደረው ሰውዬ ወይም ደግሞ ከተበዳሪው ሰውዬ የሚቀበለው ብር ካሽ ፍሎ በመባል ይታወቃል። ስለዚህ ሶ ዌን ዊ ሴይ ዲፈረንት ኢንስትሩመንትስ ሃቭ ዲፈረንት ካሽ ፔመንት አለው ስንል ምንድነው? ካሽ ፍሎ ዊ ሚን ዛት ዘ ታይሚንግ እና ሳይዛቸው ሰርቴኒቲ ኦፍ ዘ ፔመንታቸው ቫሪ ያደርጋል ዲፔንዲንግ ኦን ዘ ኢንስትሩመንት ማለት ነው። ስለዚህ ሳይዙ፣ ታይሙ እና ሰርቴኒቲው ዲፔንዲንግ ኦን ኢንስትሩመንቱ መሳሪያዎቹ ላይ ወይም ደግሞ እነኛ ካሽ የሚያሰጡ መሳሪያዎች ላይ ዲፔንድ ሆኖ ካሽ ፔመንታቸው ዲፈር ስለሚሆን ነው ማለት ነው። ዘስ ዊ ፈርስት ኒድ ቱ አንደርስታንድ ሃው ዊ ካን ኮምፔር ዘ ቫሉስ ኦፍ ዋን ካይንድ ኦፍ ደብት ኢንስትሩመንት ዊዝ አናዘር ቢፎር ዊ ሲ ሃው ኢንተረስት ሬት አር ሜዠርድ ማለት ነው። ሶ ስለዚህ የአንዱ ዴብት ኢንስትሩመንት ካሽ ፍሎዋቸው ከሌላኛው ዴብት ኢንስትሩመንት የሚለይ ከሆነ በታይሚንግ በሳይዝ እና በሰርቴኒቲ ምን ያስፈልገናል ማለት ነው? መጀመሪያ ስለምን ማወቅ ያስፈልገናል ማለት ነው? ኮምፔር ማድረግ አለብን ዘ ቫሉ ኦፍ ዋን ካይንድ ኦፍ ዴብት ኢንስትሩመንት ከሌላኛው ካይንድ ኦፍ ዴብት ኢንስትሩመንት ማለት ነው። ሶ መጀመሪያ ምን ከማድረጋችን በፊት ስለ ኢንተረስት ሬትን ከመለካታችን በፊት ማለት ነው። ይህን ደግሞ ካይንድ ኦፍ ዴብት ኢንስትሩመንትን ቫሉውን ለማወቅ ብዙ አይነት መንገዶች አሉ። እኛ የሚከተሉትን መንገዶች እንጠቀማለን። ሶ ምን እንጠቀማለን ማለት ነው? ዊ ዩዝ ዘ ኮንሰፕት ኦፍ ፕሬዘንት ቫልዩ ኮንሰፕትን እንጠቀማለን። ፕሬዘንት ቫልዩ ኮንሰፕት ማለት ምን ማለት መሰላችሁ? ባጭሩ it is a concept of present value or present discounted value በመባል ይታወቃል። it is based on common sense notion that a bill of cash flow paid to you 1 year from now is less valuable to you than a bill paid to you today ማለት ነው። ሶ ሁሌም 1000 ብር አለ። ሶ 1000 ብር ከአንድ ዓመት በኋላ ከሚከፍሏችሁና ዛሬ 1000 ብር ከሚከፍሏችሁ ማንኛው ነው ትልቅ ቫልዩ የምትሰጡት? እናንተ ቫልዩ ሊሰጣችሁ የሚችለው ማንኛው ነው? ዛሬ 1000 ብር መቀበሉ አይደለም። ስለዚህ ወደፊት የሚሰጧችሁ 1000 ብር ቫልዩ ለስዛን ዛሬ ከሚከፍሏቸው 1000 ብር ቫልዩ የሚል ኮንሰፕት አለው ፕሬዘንት ቫልዩ ኮንሰፕት ማለት ነው። ሶ the notion is true because you can deposit a ብር in a saving account ምክንያቱም ዛሬ ያላችሁን 1000 ብር ባንክ ላይ ብታስቀምጡት 100 ብር በአመት ውስጥ ወልዶ ታገኙታላችሁ ማለት ነው በ10% ብታስቀምጡ። ስለዚህ ዲፖዚት ማድረግ ስለምንችል እንዲሁም ደግሞ ዛት earn ያም ደግሞ ዲፖዚት ስናደርግ ምን ይከፍለናል? ኢንተረስት እና have more than a ብር in 1 year ሶ ከአንድ አመት በኋላ ከዛሬው ብር የበለጠ ብር ሊኖረን ስለሚችል ሶ ቫልዩ የዛሬው ይበልጥብናል ማለት ነው። Let's look at the simplest kind of debt instruments which we will call a simple loan ብናይ kind of instrument ማለት ነው። So simple loan, in this loan the lender provides the borrower with an amount of funds called principal የሚባለው። ስለዚህ ሌንደር ምን ያደርገዋል?
ፕሮቫይድ ያደርጋል ለቦሮወር ማለት ነው የሆነ አማውንት ኦፍ ብር። ያ ብር ምን ይባላል? ፕሪንሲፓል ማለት ነው መጀመሪያ የሰጠው። ዘን ከዚያ በኋላ ያ ቦሮወር ዛት መስት ቢ ፔይድ ሪፔይድ ቱ ሌንደር ለምን መከፈል አለበት? ለሰጠው ሰውዬ መልሶ መክፈል አለበት። መቼ? ማቹሪቲ ዴቱ ሲደርስ ማለት ነው የቀጠሮው ቀን ሲደርስ። ዘን አመንግ ዊዝ አዲሽናል ፔመንት ፎር ዘ ኢንተረስት። ስለዚህ ያን ጊዜ የወሰደውን ብር ብቻ ሳይሆን የሚከፍለው ኢንተረስቱንም ጭምር ነው የሚከፍለው ማለት ነው። ፎር ኤግዛምፕል ኢፍ ዩ ሜድ ዩር ፍሬንድ አበበ ሲምፕሊ ሎን 100 ፎር 1 ይር ለአንድ ዓመት 100 ብር ተከፈላችሁ። ዩ ውድ ሪኳየር ሂም ቱ ሪፔይ the principals of 100 in 1 year time along with an additional payment interest of 10 ብር ደግሞ ወለድ ጨምራችሁ እንድትሰጡት ይፈልጋል። ስለዚህ 10% ምን ኢንተረስት ሬት አለባችሁ ማለት ነው። so in this case a simple loan like this one the interest payment divided by the amount of the loan is a natural and sensible way to measure the interest rate ማለት ነው። ስለዚህ ይሄ ኢንተረስት ፔመንታችን ዲቫይድድ ባይ ዘ አማውንት ኦፍ ሎን ለተበደርነው ብር ስናካፍለው ምን ይሰጠናል? ሜዥር ኦፍ ኢንተረስት ሬትን ለመለካት እንጠቀምበታለን ማለት ነው። ይሄ ምንድነው? ሲምፕል ሎን ሲሆን ነው ታዲያ። ስለዚህ 10 ሲካፈል የከፈልነው ኢንተረስት ፔመንት ማለት ነው ሲካፈል ለተበደርነው አማውንት ለመቶ ስንት ነው? 0.1 ወይም 0.1 ሶ በመቶ ስናባዛው 10% ኢንተረስት ሬት አለው ማለት ነው። ሶ በዚህ መልኩ መለካት እንችላለን ማለት ነው። መለካት እንችላለን። ስለዚህ በዚህ እናየዋለን ማለት ነው። ሶ ዚስ ሜዥር ኦፍ ዘ ሶ ኮልድ ሲምፕል ኢንተረስት ሬት በመባል ይታወቃል። በሲምፕል ሎን መሰረት አድርገን የምንለካው ከሆነ ሲምፕል ኢንተረስት ሬት በመባል ይታወቃል። which means የቅድሙ እዚህ ጋር ሰርቶላቸዋል 10 ሲካፈል ለመቶ 0.1 which is 10% ኢንተረስት ሬት በዚህ መልኩ መለካት እንችላለን። if you make this loan 100 ብር ማለት ነው ለ2 ዓመት ብታረጉት at the end of the year ለአንድ ዓመት ማለት ለአንድ ዓመት ከሆነ at the end of year ስንት ይከፈላቸዋል ማለት ነው? ፕሪንሲፓል ታይምስ 1 ፕላስ ኢንተረስት ሬት አር ይከፈላቸዋል ማለት ነው። አር ደግሞ 0.1 ነው። ስለዚህ 1.1 ይሆናል ስንደምረው ሲባዛ በመቶ 110 ብር ትከፍላላችሁ ማለት ነው። ለ2 ዓመት ካረጋችሁት 110 ታይምስ 1 ፕላስ 0.1 ይሆናል ማለት ነው። ምክንያቱም 110 ብሩ ራሳችሁ ጋር እንደሆነ ምን ታረጋላችሁ ማለት ነው? እንደገና በዛ ኢንተረስት ሬት 10 ትሰራላችሁ ማለት ነው። ሶ 121 ብር ይሆናል ማለት ነው። ሶ ለ3 ዓመት ካረጋችሁት ደግሞ ያ 121 ብርን በስንት አበዙታላችሁ? በ1.1 ስታበዙት 133 ብር ምናምን አካባቢ ይሆንላችኋል ማለት ነው። ሶ ባጭሩ ኢንተረስት ሬትን ከዚያ ኢኮቫለንትሊ በይሄ እንደዚህ ማስላት ያንዳንዱን ዓመት አይጠበቅባችሁ ምን እናደርጋለን ማለት ነው 100 ታይምስ 1 ፕላስ አር ዘ ፓወር ኦፍ ኤን እናደርጋለን ማለት ነው። ሰሜሽን እናደርገዋለን። ስለዚህ የመጨረሻው ዓመት ሊሆን የሚችለው ይሄ ነው። ስለዚህ 100 ሲባዛ በ1.1 ሲባዛ በ1.1 ይሄ የጋራ ስናወጣለን ማለት ነው። 100ን ስናወጣ 100 1.1 ሲባዛ በ1.1 ምን ይሆናል ማለት ነው? 1.1 ስኩዌር ዘሆል ስኩዌር ይሆናል። ሶ 121 ብር ይሆናል። ሶስተኛ ዓመትም ስታረጉ እንደዚሁ ሶስተኛ ዓመት ላይ 121 ብርን ይሄው እዚህ ጋር ሰርቶላችኋል። ሶ ይሄ ምን ይሆናል ማለት ነው? 100 ሲባዛ 1.1 ዘ ፓወር ኦፍ 3 ይሆናል 133 ማለት ነው። ጀነራላይዝ ስናረገው ዊ ካን ሲ ዛት at the end of n year ላይ ዩር 100 የተበደራችሁ ብር would be into 100 ሲባዛ 1 plus I the power of n ይሆናል ማለት ነው። መጨረሻ ላይ ስከፍሉት the amount you would have at the end of each year by making the 100 loan today can be seen in the following timeline ይለናል። ሶ የመጀመሪያው ዓመት ላይ 0 ዓመት ላይ 100 ብር ነው የተከበራችሁት። አንድ ዓመት በኋላ 110 ይሆናል። ከዚያ ከ2 ዓመት በኋላ ከ3 ዓመት በኋላ እያለ ከኤን ዓመት በኋላ እዚህ ጋር ይደርስልናል ማለት ነው። this timeline immediately tells you that you are just as happy having 100 today as having 110 ብር a year from now ማለት ነው። ስለዚህ ዛሬ 100 ብር ሲኖራችሁና ከአንድ ዓመት በኋላ 110 ብር ቢኖራችሁ ደስታውን የምታገኙት እኩል ነው ወይም ደግሞ ቫልዩአችሁ እኩል ነው የሚለውን ታይም ላይኑ ያስረዳናል። ኦፍ ኮርስ as long as you are sure that አበበ will pay
ዩ ባክ። ሶ ያው አስሎንጋስ ሹር የምትሆኑበት ምንድን ነው አበበ ይከፍለናል ብላችሁ እስከምታስቡ ድረስ ደስተኛ ትሆናላችሁ ማለት ነው። ኦር ዋት ዩ አር ጀስት አስ ሃፒ ሃቪንግ 100 ቱዴይ ኢዝ ሃቪንግ 121 2 years from now። ከሁለት ዓመት በኋላ ደግሞ የዛሬው 100 ብር ከ121 ብሩ ጋር ከሁለት ዓመት በኋላ እኩል ደስታ ይሰጣናል። ከ3 ዓመት በኋላ ከሆነ ደግሞ 133 ብር ጋር እኩል ደስታ ይሰጣል ማለት ነው። ሶ the timeline tells us that we can also work backward from future amount of to the present። ስለዚህ ያ ታይም ላይን ምንን ይጠቅመናል? ፊውቸር አማውንቱ ተሰጥቶንም ምን ለማድረግ ይጠቅመናል? የአሁኑን ፕሬዘንት ቫልዩን ለማግኘትም ልንጠቀምበት እንችላለን። ያ ማለት ፕሬዘንት ቫልዩ እዚህ ኳልስቱ ምን ይሆናል ማለት ነው? ፊውቸር ቫልዩ ኦቨር 1 + r the power of n ማለት ነው። ሶ በዚህ መልኩ የፊውቸር ቫልዩን ተጠቅመን መስራት እንችላለን ማለት ነው። ሶ እዚህ ጋር እንዳታልሏችሁ ወይ ፊውቸር ቫልዩን ልትጠየቅ ትችላላችሁ እዚህ ጋር 133ን ማለት ነው፣ ወይም ደግሞ ፕሬዘንት ቫልዩን ነው ልትጠይቁ የምትችሉት። አጠያየቁ በጣም ተቀራራቢ የሆነ ሞስት ክሪቲካሊ ማየት አለባችሁ ማለት ነው። ሚድም ሰርቼላችኋለሁ እዚህ ላይ ማየት ትችላላችሁ ማለት ነው። ገብታችሁ ሶ ትጠቀሙበታላችሁ። ለምሳሌ አንድ ቦታ ላይ ሚዱ ላይ ምን ይላል መሰላችሁ? የተሰጠው 100 ብር ነው። ሶ 100 ብሩ ስንት ይሆናል ነው? ወደ ፊቸር አድርጋችሁ ከተሰራችሁት 106 ይሆናል። 106 ተቀምጧል ምርጫው ላይ። እንዲሁም ደግሞ ወደ ኋላ አምጥታችሁ ተሰጣችሁ ይሄ ፊቸር ነው ብላችሁ የከረንቱን ለመስላክ ከፈለጋችሁ ደግሞ 94 ብር ይሆናል። 94ም ተሰጥቷል። ስለዚህ ወይ 106ን ወይ 94 ነው ሊሆን የሚችለው ማለት ነው። ሶ የተጠየቅነው ማንኛው ነው የሚለውን ለመወሰን ጥያቄ ሰርችላችኋለሁ። ሶ እዛ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ሶ በዚህ መልኩ መገኘት ይችላል ፕሬዘንት ቫልዩ ወደ ኋላ ተመልሰን ማለት ነው። ዘ ፕሮሰስ ኦፍ ይሄ ፕሮሰስ ምን ይባላል ስንል ዘ ፕሮሰስ ኦፍ ካልኩሌቲንግ ቱዴይስ ቫልዩ ኦፍ ዶላር ሪሲቭድ ኢን ዘ ፊውቸር ወደፊት የምንቀበለውን ብር ተጠቅመን የዛሬውን ቫልዩ ስናሰላ ዋት ዊ ኮል ዊ ሃቭ ደን አባቭ ከላይ የሰራ ነው ማለት ነው። ምን በመባል ይታወቃል? ፕሮሰሱ ዲስካውንቲንግ ዘ ፊቸር ቫልዩ በመባል ይታወቃል ማለት ነው። ዲስካውንቲንግ ዘ ፊቸር ቫልዩ ይሄ ምን ከሆነ ነው? ፕሮሰሱ ከሆነ ነው። ቀጥታ ግን ዘ ቫልዩ ኦፍ ቱዴይስ ቫልዩ ዛት ሪሲቭድ ኢን ዘ ፊውቸር ካልን ግን ምን ይሆናል? ፕሬዘንት ቫልዩ በመባል ይታወቃል። ስለዚህ ፕሬዘንት ቫልዩ እና ዲስካውንቲንግ ዘ ፊቸር ቫልዩ ይሄ ጋር ሂደቱን ነው የሚጠይቀን፣ ይሄኛው ግን ቀጥታ አማውንቱን ስለሆነ ማለት ነው። ኦኬ ዊ ካን ጀነራላይዝ ዘ ፕሮሰስ ባይ ራይቲንግ ቱዴይ ፕሬዘንት ቫልዩ ኦፍ 100 አስ ፕሬዘንት ቫልዩ እንጽፎ እንችላለን። ፊውቸር ቫልዩን ደግሞ 133ን ይሄ ካሽ ፍሎ ወደፊት ያለውን ብለን በሲኤፍ ልንወክለው እንችላለን። ስለዚህ ኢንተረስት ሬታችንን በአይ ሶ በዚህ መልኩ መጻፍ እንችላለን ማለት ነው። ካሽ ፍሎ ኦቨር 1 + i ዘ ፓወር ኦፍ ኤን አድርገን ማስቀመጥ እንችላለን። ሶ ዘ ኮንሰፕት ኦፍ ፕሬዘንት ቫልዩ ኢዝ ኤክስትሪምሊ ዩዝፉል ቢኮዝ it allows us to figure out today's values of credit market instrument at a given simple interest rate by just adding up the present values of all the future cash flow received ማለት ነው። ስለዚህ ወደፊት ምን ያህል ፊውቸር ቫልዩ እንቀበላለን ምን ያህል ካሽ ፍሎ እንቀበላለን ብለው ሁሉንም ሰሜሽን ወይም ደግሞ አድ አድርገው ያመዛዝኑና ከዛሬው ጋር ምን ያህል እንግዛው የሚለውን ቱዴይስ ቫልዩዋቸውን ለመወሰን ጠቃሚ ነው ማለት ነው። ለክሬዲት ማርኬት ኢንስትሩመንት ለሚበደሩ ሰዎች ማለት ነው። ሶ ኮንሰፕታቸው የፕሬዘንት ቫልዩ ኮንሰፕት በጣም ጠቃሚ ሆነው ለዛ ነው። ሶ ዘ ፕሬዘንት ቫልዩ ኮንሰፕት አሎ አስ ቱ ኮምፔር ዘ ቫልዩስ ኦፍ ዘ ቱ ኢንስትሩመንትስ ዊዝ ቬሪ ዲፈረንት ታይሚንግ ኦፍ ዜር ካሽ ፍሎ ማለት ነው። ስለዚህ የሁለቱን ኢንስትሩመንቶች ቫልዩ ኮምፔር ለማድረግ ይረዳናል ዊዝ ዲፈረንት ታይም ማለት ነው። ፊውቸሩን ከቱዴይ ማለት ነው። ሶ ለዚህ ይጠቅመናል ማለት ነው። ለምሳሌ what is the present value of 250 to be paid in 2 years if the interest rate is 15% ይላል ማለት ነው። 15% ሶ አንሰራችን ምንድነው ሊሆን የሚችለው? ሶ እዚህ ጋር ባይኖር ማለት ነው። ሶ the present value of 250 to be paid in 2 years በሁለት ዓመት ውስጥ ነው የሚከፈለን። ፕሬዘንት ቫልዩ ኦፍ 250 ስንት ይሆናል ነው አይደለ? ስለዚህ ይሄ ምንድነው አሁን እዚህ ጋር የተሰጠን አሰጣጡን በደንብ ይሁት። ይሄ ካሽ ፍሎው ነው ወይም ደግሞ ከሁለት ዓመት በኋላ ያለን ነው። ስለዚህ 250 ሲካፈል እዚህ ጋር ፕሬዘንት ቫልዩ ኢኳልስ ቱ ማለት ነው። ፕሬዘንት ቫልዩ ኢኳልስ ቱ 250 ሲካፈል 1 + አራችን ስንት ነው? 1.5 እንትን 0.15 አይደለ? ስለዚህ 0.15 ትደምሩና ዘ ፓወር ኦፍ ስንት ዓመት ነው?
2 ዓመት ማለት ነው። ይህን ስታደርጉት ስንት ይመጣላችኋል? 189.04 ይመጣል ማለት ነው። 4 ይመጣል። ስለዚህ ፕሬዘንት ቫልዩን ተጠይቃችኋል እዚህ ጋር። ነገር ግን ፕሬዘንት ቫልዩ ይሄ ሆኖ ምኑን ልትጠየቁ ትችላላችሁ ማለት ነው? ፊውቸር ቫልዩን ልትጠየቁ ትችላላችሁ። ፊውቸር ቫልዩን ልትጠየቁ ትችላላችሁ ማለት ነው። ሶ በዚህ መልኩ ልሰሩ ትችላላችሁ። ሌላው የምናየው ነገር ምንድነው? ታይፕ ኦፍ ክሬዲት ማርኬት ኢንስትሩመንቶችን ነው የምናየው። ታይፕ ኦፍ ክሬዲት ማርኬት ኢንስትሩመንቶች እንግዲህ የክሬዲት ማርኬት ምንድነው? የመበደር ስርዓት አይደለ? ክሬዲት ማለት አበዳሪና ተበዳሪ ያለበት ነው። ስለዚህ እዛ ገበያ ላይ ኢንስትሩመንቱ ወይም ደግሞ የኢንስትሩመንቶቹ አይነቶች ምን አይነት ናቸው የሚለውን ሶ እንግዲህ መሰረት የሚያደርጉት ነገር አለ። ሶ ኢን ተርምስ ኦፍ ታይሚንግ ኦፍ ዜር ካሽ ፍሎ ወደ 4 አይነት ታይፕ ኦፍ ክሬዲት ማርኬት ኢንስትሩመንቶች አሉ። ሶ ምንን በመሰረት ባረጋ አልኳችሁ? ታይሚንግ ኦፍ ዜር ካሽ ፍሎ ብራቸው በምን እንዴት ፍሎ ያደርጋል፣ ጊዜው እንዴት ነው፣ ብሩ ሲከፈል ጊዜው እንዴት ነው የሚለውን በሂደት በማየት በ4 ይከፈላሉ። which is simple loan, fixed payment loan, discount bond እና ኩፖን ቦንድ በመባል ማለት ነው። ሶ የመጀመሪያውን የምናየው እንግዲህ ምንድነው? ሲምፕል ሎን ነው። ሲምፕል ሎን ቅድም እንደነገርኳችሁ ምንድነው? which we have already discussed አድርገናል። in which the lender provide the borrower የሆነ amount of ብር ለተበዳሪው ይከፍለዋል። then with an amount of fund which must be repaid መደረግ አለበት to the lender ለአበደረው at the maturity date among with an additional payment of with interest ማለት ነው። ስለዚህ 100 ብር አበድራችሁት ከአንድ ዓመት በኋላ 110 ብር እንደከፈላችሁት ማለት ነው። ስለዚህ ያ ፕሪንሲፓሉ በማቹሪቲ ዴቱ ላይ ይመለሳል with interest ማለት ነው። በመካከሉ ግን ምንም አይነት ያ ቀኑ ደረሰ ድረስ ምንም አይነት ክፍያ አይስተናገድም። መጨረሻ ላይ ብቻ ነው የሚከፈለው ማለት ነው። ይሄን ትይዛላችሁ። ሲምፕል ሎን ማለት ይሄ ነው። መኒ ማርኬትስ ኢንስትሩመንት አር ኦፍ ዚስ ታይፕ ናቸው። ፎር ኤግዛምፕል ኮመርሻል ሎን ኦፍ ቢዝነስን ብታዩ፣ የንግድ ቢዝነስ ሎንን ብታዩ እንደዚህ ነው። በቃ አመቱ ሲደርስ እስከ ኢንተረስቱ መልሰ ትከፍላለህ ማለት ነው። ሌላው ሁለተኛው ፊክስድ ፔመንት ሎን ነው። ፊክስድ ፔመንት ሎን which is also called a fully amortized loan in which the lender provides the borrower with an amount of fund የሆነ amount of fund ምን ያደርጋል? ያበድራል አበዳሪው ማለት ነው ለተበዳሪው። ሶ which must be ነገር ግን ይሄ ምንድነው? which must be paid by making the same payment every period ማለት ነው። ስለዚህ ለ10 ዓመት ታበደረህ በየአመቱ የሆነ ፊክስድ አማውንት ኦፍ ብር ምን ማድረግ አለብህ ማለት ነው? ትከፍላለህ ማለት ነው። ይሄ ፊክስድ አማውንት ኦፍ ብር ሰም ፖርሽን ኦፍ ፕሪንሲፓል ወይም ደግሞ ሰም ፖርሽን ኦፍ ፕሪንሲፓል ነው። መጀመሪያ የተበደርከውን የተወሰነች ፐርሰንት ያህል በየአመቱ ቋሚ ትከፍላለህ። ዊዝን ማለት ያንን ኢንተረስቱንም ኮንሲደር አድርጎ እዚሁ ቋሚው ላይ ያስገባልሃል ማለት ነው። ስለዚህ which is ready by making the same payment every period ማለት ነው። ሰቻስ በመንዝ ሊሆን ይችላል፣ በይር ሊሆን ይችላል፣ በዊክሊ ሊሆን ይችላል ማለት ነው። ኮንሲስትስ ይሄ የምከፍለው ፊክስድ አማውንት ኦፍ ብር ደግሞ ሌላም የሚያካትተው ነገር አለ። ከፕሪንሲፓሉ ላይ ሰም ፖርሽን ትከፍላለህ። ከዚያ ደግሞ ፓርት ኦፍ ፕሪንሲፓልንና ኢንተረስት ፎር ዘ ሴት ነምበር ኦፍ ይርስ ማለት ነው። ለአመቱ መጨረሻ አመት ላይ የሚያመጣው ኢንተረስት አለ አይደለ? ያችን ኢንተረስትም እዛው ፊክስዱ ላይ የሆነች ፖርሽኗን ምን ያደርጋል? ጣልጣል እያደረገብህ። ስለዚህ የፕሪንሲፓሉንና የወለዱን ነው ማለት ነው የተወሰነ ፖርሽን የምከፍለው። ነገር ግን ይሄ ፊክስድ ፔመንት ሎን መጨረሻ ላይ ልዩነቱ ምንድነው? መጨረሻ ማቹሪቲ ፔሪዮዱ ላይ ምንም አይነት ክፍያ አይስተናገድበትም። ስለዚህ ኢንተረስቱንም ፕሪንሲፓሉንም በመካከሉ ባለው ፊክስድ ላይ አስልተህ ለ10 ዓመት ከሆነ በ10 ዓመት ውስጥ ትጨርሳለህ ማለት ነው ከፍለህ። ስለዚህ ቋሚ ክፍያ ነው። መጨረሻ ማቹሪቲ ዴቱ ላይ ግን ፕሪንሲፓሉ ተመልሶ አይከፈልም። ይሄን ማየት አለባችሁ። ፎር ኤ ሴት ኦፍ ዩን ማለት ነው። ፎር ኤግዛምፕል ኢፍ ዩ ቦሮ 1000 a fixed payment loan made require you to pay $126 ልከፍል ትችላለህ ኤቭሪ ይር ፎር 25 years ማለት ነው። ስለዚህ ከአንድ ዓመት እስከ 25 ዓመት ድረስ ለተበደርከው 1000 ብር 126 ብር ትከፍላለህ በቃ በየአመቱ። ነገር ግን 25ኛውም ላይ ስደርስ ይችን 126ቷን ነው እንጂ የምከፍለው 1000ን መልሰ ፕሪንሲፓሉን አከፍልም ማለት ነው። ስለዚህ ይቺ 125ቷ ደግሞ ምንና ምን ያዘች ናት? 126ቷ ይቺ 126ቷ ከፕሪንሲፓሉ ሰም ፖርሽን እና ከወለዱም የያዘች ናት ማለት ነው በየአመቱ የምትከፈለው። ሶ ኢንስታልመንት ሎንስ ሰች አስ
auto loans and mortgage are frequently a fixed payment loan. so installment loan እና mortgage loan የፊክስድ ፔመንት ሎን ምሳሌ ናቸው። እነኚህን ሁለት ምሳሌዎች ትይዛላችሁ። ሞርትጌጅ ሎን ማለት ያው የቤት ለምሳሌ ኮንዶሚኒየም ደርሶን ግማሽ የሆነች ክፍያ ብከፍልና ከዚያ ቀሪውን ክፍያ ያህል የምከፍለው ፊክስድ በሆነ አማውንት መጨረሻ አመቱ ድረስ ነው። ሶ ያንን ነው የሚለን። ሶስተኛው ክሬዲት ማርኬት ኢንስትሩመንት ደግሞ ማን ነው? ኩፖን ቦንድ የምንለው ነው። ኩፖን ቦንድ። ሶ ይሄ ኩፖን ቦንድ የምንለው ፔይ ዘ ኦነር ኦፍ ዘ ቦንድ a fixed interest payment or coupon payment በመባል ይታወቃል። ሶ አንድ ኩፖን ቦንድ የምንለው እንግዲህ በቦንድ ብናሰላው መንግስት ለምሳሌ ለኛ ቦንድ ሰጠን። ሶ ቦንድ ሲሰጠን በየአመቱ የስንት ብር ቦንድ ሰጠን? የ20 ሺህ ብር ቦንድ ሰጠን። የ20 ሺህ ቦንድ ቢሰጠን ማለት ነው። ሶ ይህን 20 ሺህ በየአመቱ 10% እንከፍላችኋለን ብሎ ይርዲቱ ማቹሪቲው 10 አመት ነው። በ10 አመት ውስጥ ይህን 20 ሺህ ይመልስልናል። ከዚያ ኩፖን ፔመንታችን ደግሞ 10% ነው ከተባለ 20 ሺህ ሲባዛ በ10% ዜሮ በዜሮ ይጠፋና ሲካፈል ለ10 አይደለ? ሲካፈል ለ100 ሲሆን እዚህ ጋር ሶ ይቺ አንዷ ዜሮ ይችኛዋን በዚህኛዋ ታጠፋና ምን ይሆናል ማለት ነው? 2000። ስለዚህ በየአመቱ ለ10 አመት 2000 ብር ይሰጠናል። ከዚያ ይሄ ምን በመባል ይታወቃል? ኩፖን ፔመንት በመባል ይታወቃል። ኩፖን ፔመንት ወይም ደግሞ ኢንተረስት ፔመንት በመባል ይታወቃል። ያ ማለት ፊክስድ ነው በየአመቱ። ነገር ግን ለየት የሚያደርገው ይሄኛው ከፊክስድ ፔመንት ለየት የሚያደርገው ምንድን ነው? መጨረሻ ላይ 10 አመቱ ላይ ሲደርስ መንግስት መልሶ 20 ሺህ ብራችንን ይሰጠናል። 20 ሺህ ብራችን ዊዝ ኢንተረስት ይሰጠናል ማለት ነው። ዊዝ ኢንተረስት ሶ ምንድነው ማለት ነው? ድራቢ ክፍያ ነው ማለት ነው። ስለዚህ 20 ሺህ ብራችን መጨረሻ ላይ ይመለሳል። ሶ ምንድነው የሚለን? ፊክስድ ኢንተረስት ፔመንት አለው ኤቭሪ አንቲል ማቹሪቲ ዴት ደረሰ ድረስ when a specified final amount or face value or par value is repaid ይደረጋል ማለት ነው። ስለዚህ ፌስ ቫልዩዋችን ወይም ደግሞ ፓር ቫልዩዋችን መጨረሻ ቀኑ ላይ ምን እንደረጋለን? ሪፔድ እንደረጋለን። ስለዚህ ኩፖን ቦንድ ዊዝ 1000 ፌስ ቫልዩ ያለው ለምሳሌ ሜይ ፔይ ዩ ኩፖን ፔመንት 100 ብር በየአመቱ ብትከፈሉ ለ10 አመት ያህል ቢሆን ኩፖን ቦንዱ የተሰጣችሁ። ስለዚህ ለ10 አመት ያህል 100 ትከፈላላችሁ። ራሱን ስንት ሰጣችሁ? 1000 ብር ትከፈላላችሁ ማለት ነው በየአመቱ ስደምሩት። ከዚያ መጨረሻ ላይ ደግሞ 1000 ብሩ 10ኛው አመት ላይ ይሰጣችኋል። ሶ at the maturity date repay you the face value amount of 1000 ማለት ነው እንጂ ለ10 አመት ስንት ትከፈላላችሁ? 100። ስለዚህ ሁለቱንም የያዘ ነው። ኦኬ what about a discount bond? ዲስካውንት ቦንድ ደግሞ it is called a zero coupon bond በመባል ይታወቃል። ዜሮ ኩፖን ቦንድ በመባል ይታወቃል። is bought at a price below its face value or at a discount ነው የምንገዛው ማለት ነው። ስሙ እንደሚያመለክተን at a discount ነው የምንገዛው። ለምሳሌ ፌስ ቫልዩ 30 ሺህ ሆኖ እኛ ስንት ልንገዛ እንችላለን? 27 ሺህ ልንገዛ እንችላለን። which is ምንድነው ማለት ነው? ዲስካውንት ቦንድ ነው ማለት ነው። ዲስካውንት ቦንድ ነው። so it is a discount bond below a face value ስለምንገዛው ማለት ነው። so ምንድነው የሚያደርገው? the face value is repaid at the maturity date። እንደገና ደግሞ ምን ይደረጋል? ፌስ ቫልዩ ተመልሶ ምን ያደርገናል? ይከፈለናል። ስለዚህ እኛ ቦንድ ዲስካውንት ቦንድን የ30 ሺህ ብሩን በስንት ብር ገዛ ነው? በ27 ሺህ ብር ገዛ ነው። ያ ማለት ቦንድ ነው ይሄ የገዛ ነው 27 ሺህ ብር ለመንግስት ሰጠነውና የ30 ሺህ ብር ፌስ ቫልዩ ያለው ቦንድ ተቀበልን which is በዲስካውንት ከፌስ ቫልዩ በታች ገዛ ነው ማለት ነው። ከዚያ መጨረሻ ላይ ለ10 አመት ቢሆን ይሄን የገዛ ነው 30 ሺህ ብሩን 27 ሺህ ብር የገዛ ነው ለ10 አመት ቢሆን 10ኛ አመቱ ላይ ምን ይመለስልናል? ያ 30 ሺህ ብራችን ይመለስልናል ማለት ነው። 30 ሺህ ብራችን ይመለስልናል። ፌስ ቫልዩአችን ይመለሳል ማለት ነው። ሶ ይሄን ነው የሚሰራው። ነገር ግን በመካከሉ ምንም አይነት ፊክስድ አማውንት ኦፍ ክፍያ የለም ማለት ነው። ምንም አይነት ኢንተረስት የለም። ተግባባን አይደለ? ኢትስ ኦኬ። ሶ የአራቱ ልዩነት በዚህ መልኩ ማየት እንችላለን። አንላይክ የኩፖን ቦንድ ከኩፖን ቦንድ የሚለየው ይሄ በምንድን ነው? ዲስካውንት ቦንድ ዳዝ ኖት ሜክ ኤኒ ኢንተረስት ፔመንት በመካከሉ የለውም ማለት ነው። መጨረሻ ላይ ሁለቱም ይከፈላሉ አይደለ? ፌስ ቫልዩአቸው ሁለቱም ይመለሳል። ነገር ግን ይሄ ዲስካውንት ቦንድ በመካከሉ ምንም አይነት ኢንተረስት ፔመንት የለውም። አንዴ በፕራይስ ብቻ መግዛት ነው ማለት ነው። ኢት ጀስት ፔይ ኦፍ ዘ ፌስ ቫልዩ፣ ቀጥታ ፌስ ቫልዩን ብቻ ነው ፔይ የምናደርገው። ፎር ኤግዛምፕል ኤ ዲስካውንት ቦንድ ዊዝ ኤ ፌስ ቫልዩ ኦፍ 1000 ሜድ ቢ ቦውት ፎር 900 ብንገዛው
የ1000ን በ900 ብር ብንገዛው ኢን ኤ ይርስ ታይም ዘ ኦነር ውድ ቢ ሪፔይድ ምን ይከፈለናል ማለት ነው። ቦንዱን የገዛነው ሰዎች በ900 ብር የገዛነው ሰዎች ምን ይከፈለናል መጨረሻ ላይ 1000 ብር ይከፈላል፣ ልክ እንዳልኳችሁ ማለት ነው። ኦኬ ሶ እነኚህ እንግዲህ ታይፕ ኦፍ ኢንስትሩመንት ቤዝድ ኦን ታይሚንግ ኦፍ ካሽ ፍሎ ናቸው ማለት ነው። ሶ ቀጥታ የምንሄደው ወደ ይልድ ቱ ማቹሪቲ ይሆናል ማለት ነው። አሁን ደግሞ እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ሶ ይልድ ቱ ማቹሪቲ ምንድን ነው ስንል እንግዲህ ይልድ ቱ ማቹሪቲ የኢንተረስት ሬትን የምንለካበት መንገድ ነው። እንዴት እንደሆነ እናያለን። ሶ ዘ አባቭ 4 ታይፕስ ኦፍ ኢንስትሩመንትስ ሪኳየር ፔመንት አት ዲፈረንት ታይምስ። ሶ ፔመንቱ በተለያየ ጊዜ እንደሆነ አየን ማለት ነው ከላይ አይደለ። ሶ ሲምፕል ሎን ኤንድ ዲስካውንት ቦንድ ካን ሜክ ኦንሊ አት ዜር ማቹሪቲ ዴት ላይ ነው ክፍያቸው ይለናል። ይሄን አስተውላችሁ ነበረ። ሲምፕል ሎን መጨረሻ ላይ ነው እስከ ኢንተረስቱ የሚከፈለው። ዲስካውንት ቦንድም መጨረሻ ላይ ነው እስከ ኢንተረስት ሳይኖረው መጨረሻ ላይ ነው የሚከፈለው። ሶ ዌራስ ፊክስድ ፔመንት ሎን እና ኩፖን ቦንድ ግን ሀፍ ፐርማነንት ፔሪዲካሊ የሚከፈል ነገር አለ አንቲል ማቹሪቲ ማለት ነው። ሶ ማቹሪቲው ላይ ይሄ ልዩነቱ ሁለቱ ምንድነው? ፓር ቫልዩ ፊክስድ ፔመንት ላይ ፓር ቫልዩ አይመለስም። ይሄኛው ላይ ግን ኩፖን ቦንድ ላይ ይመለሳል። ሲምፕል ሎን እና ዲስካውንት ላይ የሚለየው ደግሞ ሲምፕል ሎን ላይ ኢንተረስት አለው መጨረሻ ላይ፣ ዲስካውንት ቦንድ ላይ ደግሞ ኢንተረስት የለውም ማለት ነው። ሶ how would you decide which of these instrument provides you this more income? ማንኛው ሞር ኢንካም የሚያመጣልን ይመስላችኋል? ሶ ኮንሲደር ማድረግ አንችልም አይደለ? ሶ ብዙ ነገሮችን ማየት ያስፈልጋል ማለት ነው። እንግዲህ አስቡት፣ ኩፖን ቦንድ ብትሉ መጨረሻ ላይ ይከፍላችኋል። ከዚያ በኋላ ደግሞ ይርሊ ፔመንትም አለው። ፊክስድ ፔመንት ብትሉ ደግሞ ኦልሞስት ወደ ቫልዩ የተጠጋውን በፕራይስ ገዝታችሁ ነው አይደለ? ሶ ፊክስድ ፔመንት ነው የምትከፍሉት። ኢንተረስቱም ውስጡ ታስቦላችሁ ነው የምትከፍሉት። ዲስካውንት ቦንድ ብታረጉ ወደ ቫልዩ ጠጋ ያለ ዋጋ ገዝታችሁ ፕራይሱ የሚወስናችሁ ያኔ ነው። ሶ ያም ስለሚወስን ማለት ነው። ሶ ያንን የትኛው ይሻለናል ብሎ ለመለየት በጣም አስቸጋሪ ነው ማለት ነው። ሶ they all seem to different because they make payment at different time ስለሚሰሩ የተለያዩ መስለው ይታዩናል ማለት ነው። to solve this problem ይሄንን ችግር ለመፍታት ታዲያ ምን ኮንሰፕትን ኮንሲደር ማድረግ አለብን? we have to use the concept of present value ማለት ነው። so explaining earlier መጀመሪያ ላይ አውርተንበታል። to provide with us a procedures of measuring interest rate on this different type of instrument ላይ measure interest rate ለማድረግ ይጠቅመናል ማለት ነው። okay of the several common way of calculating interest rate the most important የሆነው ኢንተረስት ሬትን ካልኩሌት የምናደርግበት ማን ነው? yield to maturity በመባል የታወቀው ነው። the interest rate that equates the present value of cash flow received from a debt instrument with its value of today ማለት ነው። የዛሬውን ቫልዩ ወደፊት ከምንቀበለው ከኢንስትሩመንቱ ከምንቀበለው ካሽ ፍሎዋችንን ቫልዩ ኮምፔር የሚያደርግልን ነው ይልድ ቱ ማቹሪቲ ማለት ነው። ይልድ ቱ ማቹሪቲ ኦኬ። ሶ ይልድ ቱ ማቹሪቲ ሌላ ምን በመባል ይታወቃል መሰላችሁ? ኢት ኢዝ አ ብሮደር ሪፍሌክት ማርኬት ኮንዲሽን ነው። ማርኬት ኮንዲሽንን ሪፍሌክት የሚያደርግልን ነው። ሶ ከኢንተረስት ሬት በምን እንደሚለይ አንዳንድ ነገር ልበላቸው። ሶ ይልድ ቱ ማቹሪቲ ኢዝ ዘ ቶታል ሪተርን አን ኢንቨስተር ካን ኤክስፔክት ኢፍ ዜይ ሆልድ አ ቦንድ አንቲል ኢትስ ማቹሪቲ ማለት ነው። ሶ ኢንቨስተሮች እንከፈላለን ብለው የሚጠብቁት ቶታል ሪተርን ነው። ቶታል
ሪተርን ነው ማለት ነው። ሶ ዊች ያንን ቦንዳቸውን አንቲል ማቹሪቲ ዴታቸው ድረስ ሆልድ አድርገው ከያዙት እንከፈላለን ብለው ወይም ደግሞ እናገኛለን ብለው የሚጠብቁት ሪተርን ማን ነው? ይልድ ቱ ማቹሪቲ ነው ማለት ነው። ሶ ይሄ ምንን ኮንሲደር ያደርጋል? አካውንቲንግ ፎር ኩፖን ፔመንት እና ሉዝ ኦር ጌን ኤኒ ሉዝ እና ጌንን አካውንት ያደርጋል። ያ ማለት ኩፖን ፔመንት በየአመቱ በኩፖን ሬት ምክንያት የሚከፈለን አለ፣ እሱ አንድ አለ። ወይንም ደግሞ ካፒታል ጌን ሊኖር ይችላል፣ ካፒታል ሉዝ ሊኖር ይችላል። ስለዚህ ሁለቱን ነገሮች ኮንሲደር ያደረገ ነው ይልድ ቱ ማቹሪቲ ማለት ነው። ስለዚህ በማርኬት ሲቹዌሽኑን ሪፍሌክት የሚያደርግልን ነው ማለት ነው። ኢንተረስት ሬትን በምናይበት ጊዜ ኢንተረስት ሬት ወይም ደግሞ ኩፖን ሬት የምንላት which is the fixed percentage of the bonds ፌስ ቫልዩ ናት ማለት ነው። የሆነ ከፌስ ቫልዩ ላይ ፊክስድ ፐርሰንቴጅ የሆነች ፐርሰንት ያህል በየአመቱ የምትከፈለን ያቺ ምን ትባላለች? ኩፖን ሬት ወይም ደግሞ ኢንተረስት ሬት በመባል ትታወቃለች እዚህ ጋር ማለት ነው። ስለዚህ ይቺ ምንድናት? ፊክስድ ናት። ፊክስድ አት ኢሹዋንስ ነው። ኢሹ ሲደረግ የቆመ ነው፣ ፊክስድ ነው ማለት ነው። ነገር ግን ይልድ ቱ ማቹሪቲን ካየን ኢንተርምስ ኦፍ ብሮደር ሪፍሌክት ማርኬት ኮንዲሽን ስለሚያደርገን ሶ ኢንተርምስ ኦፍ ማርኬት ኮንዲሽን ስለሚሆን ዳይናሚክ ነው፣ ሊቀያየር ይችላል ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ይህን ይመስላል። ሶ ይህን ካየን እንግዲህ እንዴት እንጠቀመዋለን የሚለውን ወደ ማየናየውበት እንሄዳለን ማለት ነው። ሶ because the concept behind calculation of the yield to maturity make good economic sense አለ። yield to maturity ካልኩሌት ከማድረግ በስተጀርባ ጥሩ የሆነ ኢኮኖሚክ ሴንስ አለ ይለናል። ሶ ያ ኢኮኖሚክ ሴንስ ምንድን ነው ስንባል ምንድን ነው? ፋይናንሻል ኢኮኖሚክስ ኮንሲደር ኢት ኢዝ ዘ ሞስት አኩሬት ሜዥር ኦፍ ኢንተረስት ሬትስ ብሎ ያስበዋል ማለት ነው። ይሄ ጠቃሚ የሆነ ጉድ ኢኮኖሚክ ሴንስ አለው የተባለው ፋይናንሻል አለው ካልኩሌት ለማድረግ ማለት ነው። ስለዚህ ፋይናንሻል ኢኮኖሚክስ አኩሬት ሜዥር ኦፍ ኢንተረስት ሬት ብሎ የሚያስቀምጠው ማንን ነው ማለት ነው? ይልድ ቱ ማቹሪቲን ነው። ሶ ይህን ይልድ ቱ ማቹሪቲን ቤተርሊ አንደርስታንድ ለማድረግ ከላይ ያየናቸውን ፋይናንሻል ኢንስትሩመንቶችን ፎር ታይፕስ ኦፍ ፋይናንሻል ማርኬት ኢንስትሩመንቶችን ምን ማድረግ አለብን? ድጋሜ ለእነሱ እንዴት ካልኩሌት እንደሚሆን ይልድ ቱ ማቹሪቲ እናያለን ማለት ነው። እናያለን ሶ the key in all these examples to understand the calculation of the yield to maturity ነው። ዋናው ዓላማው ምንድነው? yield to maturity equate to the value and of the debt instrument with the present values of all the cash flow in the future ሁለቱን to the value እና cash flow in the future ቫልዩ አማውንቱን ኢኩዌት ለማድረግ ለመጠቀም ነው እነኚህን ያመጣ ነው ማለት ነው። ስለዚህ ከላይ ያሉትን ድጋሜ እናያለን ማለት ነው። እንዴት ካልኩሌት ይደረጋል ይልድ ቱ ማቹሪቲ ለነሱ። ኦኬ ሲምፕል ሎን ላይ ይልድ ቱ ማቹሪቲ ኢኳል ቱ ኢንተረስት ሬት ነው። ምንም እንትን የሚል ነገር የለም። ሶ ዩዚንግ ዘ ኮንሰፕት ኦፍ ፕሬዘንት ቫልዩ ዘ ይልድ ቱ ማቹሪቲ ኦን ሲምፕል ሎን ካን ቢ ኢዚሊ ካልኩሌትድ ፎር ዘ 1 year ሎን ዊ ዲስከስድ ማለት ነው። ሶ ከላይ ያየነውን ብንወያይ ሶ ቱዴይ ቫሉስ ኦፍ 100 and the cash flow in 1 year's time would be 110 the repayment of 100 plus interest of 10 ብር ነው አይደለ የከፈልነው ከአንድ አመት በኋላ። so we can use this information to solve for the yield to maturity ወይም ደግሞ interest rate by recognizing that the present values of the future payment must equal to the values of loan ማለት ነው። ስለዚህ present value of the future payment is equal to the values of the ዛሬ ላይ ያለው ሎናችን ማለት ነው። ስለዚህ ለማን ተካፍሎ? ለኢንተረስት ሬት። ሶ በዛ መልኩ መፈለግ እንችላለን። ኦኬ if አበበ borrow 100 from his sister and next year she wants 110 ብር back from him what is the yield to maturity ሲለን ምን እንላለን ማለት ነው? 10 ሲካፈል 110 ሲካፈል ለ1 ፕላስ ኢንተረስት ሬት አይደለ 1 ፕላስ አር ሆኖ ስንት መጣ? 100 መጣ አይደለ? ሶ ይሄንን ክሪስ ክሮስ አድርገን ምን እናደርጋለን? ካልኩሌት እናደርጋለን ማለት ነው። ኦኬ ስለዚህ እንዴት ነው የምንጠቀመው? we can use the present value formula to determine the yield to maturity ማለት ነው። ስለዚህ present value is equals to cash flow over 1 plus i ማለት ነው። 1 plus i so present value አማውንታችን 100 ነው፣ ካሽ ፍሎዋችን 110 ነው፣ ኤናችን 1 ነው፣ ሬታችንን የተጠየቅነው። ስለዚህ አሁን ካልኩሌት ማድረግ እንችላለን እዚህ ጋር ስለተሰራ ማለት ነው። ሶ 100 present value ማለት ነው። future value 100
10 ኦቨር 1 ፕላስ አር ዘ ፓወር ኦፍ 1 ሶ ይሄን ክሪስ ክሮስ አድርጉት ምን ይሆናል 100 ወይም ደግሞ 100 ኢንቱ 1 ፕላስ አይ ኢዝ ኢኳልስ ቱ 100 110 ማለት ነው አይደለ 110 ስለዚህ ይሄንን ዲስትሪቢዩት ማድረግ ትችላላችሁ ወይም ደግሞ ለመቶ ማካፈል ትችላላችሁ ስለዚህ ይሄ ባጭሩ ይሄን ለመቶ አካፍሉት ይሄንንም ለመቶ አካፍሉት ሶ ይሄ ለመቶ ሲካፈል ይሄ 0 በ0 0 ስጠፋ ይቻ አንድ ትገባለች ይሄ ይጠፋል ሶ 1 ፕላስ አይ ኢዝ ኢኳልስ ቱ 1.1 ማለት ነው ስለዚህ አይ ኢዝ ኢኳልስ ቱ ይችን ወደዚህ ስትወስዷት 1.1 ሲቀነስ 1 ማለት ነው ስንት ይሆናል 0.1 ማለት ነው አይደለ ሶ አያችን 0.1 መጣ ማለት በመቶ ስናበዛው 10% ነው ማለት ነው 10% yield to maturity አለ ኦኬ this calculation of the yield to maturity should back familiar because it equals the interest payment of 10 divided by loan amount of 100 ማለት ነው እንደዚህ አድርገን ከኢንተረስት ሬቱ ጋር እኩል ነው that is it equals the simple interest rate of the loan ማለት ነው an important point እዚህ ጋር ምን ይዘው ምንድነው ቅድም የሰላ ነው simple loan ላይ ከሆነ the simple interest rate equals the yield to maturity ነው ማለት ነው yield to maturity ጋር እኩል ነው ማን ላይ ከሆነ simple loan ላይ ከሆነ ማለት ነው ሌሎቹ ላይ ግን እኩል እንደማይሆን አይተናል ማለት ነው so hence the same term I is used to denote both the yield to maturity and the simple interest rate ስለምንወክል ሶ እዚህ ጋር yield to maturity እና ያሰላ ነው ግራ እንዳትጋቡ ለማለት ነው ሶ ከሁለቱ ባጭሩ የምትይዙት እናንተ simple loan ላይ ከሆነ yield to maturity እና simple interest rate ምንድናቸው እኩል ናቸው የሚለውን ትይዛላችሁ ሁለተኛው fixed payment loan ላይ እንዴት ይሰራል ነው so recall these types of loan has the same cash flow payment every year throughout the life of the loan ማለት ነው on a fixed rate mortgage for example the borrower makes the same payment to the bank every month until the maturity date ደረሰ ድረስ when the loan will be completely paid off ብሩ ሙሉ በሙሉ እስከሚከፈል ድረስ ማለት ነው maturity date so to calculate the yield to maturity for a fixed payment loan we follow the same strategy we use for the simple loan ላይ እንደተጠቀምነው እንጠቀማለን ማለት ነው we equate today's values of the loan with the present value ማለት ነው so today values of the loan ከpresent value or future value ጋር እኩል በማድረግ እንጠቀማለን because the fixed payment loan involve more than what one cash flow payment ስለምንጠቀም ማለት ነው ስለዚህ the present value of fixed payment loan is calculated as the sum of the present values of all cash flow ላይ ተደምሮ ነው ማለት ነው present value እኩል የሚሆነው so suppose the loan is 1000 and the yearly cash flow payment is 85.81 for the next 25 years እናችን 25 ዓመት ነው ፊክስድ ፔመንት የምንከፍለው 85.81 ነው ፕሪንሲፓላችን ደግሞ 1000 ነው ማለት ነው so the present value is calculated as follows making today's values of the loan equal to the sum of the present values of all the yearly cash flow gives us ማለት ነው ስለዚህ ይሄ እንደምን ይሰጠናል 1000 present value equal to fixed payment ሲካፈል 1 plus i plus 1 plus i the whole square plus this over 1 plus i the whole cube እያለን እንቀጥላለን ማለት ነው እንቀጥላለን ምክንያቱም ይሄ ፊክስድ ፔመንት አለው ነው አይደል ያልነው ስለዚህ ፕሬዘንት ቫልዩ ለማግኘት ፊክስድ ፔመንት የምንከፍለው አለ ከዚያ ደግሞ ኢንተረስቱ አጅስት መደረግ አለበት ሶ በዚህ መልኩ እስከ 25 ዓመት ድረስ ሄደን እንደምራለን ሶ እዚህ ጋር ፕሬዘንት ቫልዩ ለመስራት ፊክስድ እንትን ላይ ማለት ነው በዚህ መልኩ መስራት እንችላለን ነገር ግን ይሄን ምንድነው ያለ መሳሪያ ልንሰራው አንችልም አይደለ ስለዚህ የሆነ ፎርሙላ አንድ ጊዜ የሆነ ፎርሙላ እንትን እንድትሉልኝ እፈልጋለሁ ማለት ነው ወይም ደግሞ እንድትይዙልኝ ስለዚህ ፕሬዘንት ቫልዩ እና ይርሊ ፔመንት ነው ልትጠየቁ የምትችሉት ፕሬዘንት ቫልዩን ምንድነው በዚህ መልኩ ማለት ነው ፕሬዘንት ቫልዩ ከተጠየቃችሁ
እዚህ ጋር በዚህ መልኩ መስራት ትችላላችሁ። ያ ማለት አንድ ፎርሙላ ልሰጣችሁ ነው ማለት ነው። ሶ ፕሬዘንት ቫልዩ ከሆነ የተጠየቃችሁት ፕሬዘንት ቫልዩ እዚህ ጋር ያለው ማለት ነው 1000 ለማግኘት ይህን ሁሉ መደመር አይጠበቅባችሁም። which is equals to ይርሊ ወይም ደግሞ ፊክስድ ፔመንት አለ እዚህ ጋር ይርሊ ፔመንታችሁ ፊክስድ ፔመንት ሲባዛ 1 ማይነስ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ማይነስ ኤን አለ ኦቨር አር አለ ማለት ነው። ይሄ ምን ለማድረግ ነው? ፕሬዘንት ቫልዩን ለማግኘት ማለት ነው። ፊክስድ ፔመንት ሲባዛ 1 ማይነስ 1 ፕላስ አር ዘ ፓወር ኦፍ ማይነስ ኤን ኦቨር አር ማለት ነው። ይሄ ፊክስድ ፔመንታችሁን ፕሬዘንት ቫልዩአችሁን ለማግኘት ነው። ነገር ግን አንዳንዴ ምን ትጠይቃላችሁ? ይሄን ፊክስድ ፔመንቱ ራሱ ልትጠየቁ ትችላላችሁ። ለምሳሌ እዚህ ጋር ምን ይላል? ዩ ዲሳይድ ፐርቼዝ ኒው ሆም አዲስ ቤት ለመግዛት ፈለጋችሁና 100 ሺህ ብር አስፈለጋችሁ እና ይሄን 100 ሺህ ብር ከባንክ ተበደራችሁት ይላል። ኢንተረስት ሬቱ 7% ነው። ሶ በፊክስድ ፔመንት ቢሆን ይርሊ ፔመንታችሁ ስንት ነው የሚሆነው? ለ20 ዓመት መክፈል አለባችሁ ብትባሉ ይርሊ ፔመንታችሁ ስንት ነው የሚሆነው? ሌላ ነው ማለት ነው። ስለዚህ ይርሊ ፔመንት በዚህ መልኩ ልጻፍላችሁ። ይርሊ ፔመንት እዚህ ኳልስቱ ምንድነው የሚሆነው? የገዛችሁበት ፕራይስ ይሄ የተሰጣችሁት ብር ማለት ነው። የተበደራችሁት ፕራይስ ታይምስ አር ኦቨር 1 ማይነስ 1 ፕላስ አር ዘ ፓወር ኦፍ ማይነስ ኤን ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ። ይሄ የይርሊ ፔመንትን ለማግኘት የምታደርጉት ነው። የቅድሙ ፕሬዘንት ቫልዩን ለማግኘት ነው። ይሄ ደግሞ ይርሊ ፔመንት ነው። ስለዚህ እቺ ፕራይስ የተበደርናና ስለዚህ 100 ሺህ እዚህ ጋር ማባዛት ትችላላችሁ። 100 ሺህ ሲባዛ አራችን 0.07 አይደለ? 100 ሺህ ሲባዛ በ0.07 ስንት ነው? ይሄ ሁለቱ 0 ይጠፋና 7000 አይደለም የሚሆነው። ስለዚህ 7000 ሆነ ማለት ነው። ከላይ ያለው 7000 ሲካፈል ይሄንን ደግሞ 1 ማይነስ 1 ፕላስ 0.07 ዘ ፓወር ኦፍ ማይነስ 20 ስታረጉት ቀጥታ ስንት ይመጣላችሁ መሰላችሁ? ከላይ 7000 ነው። ይሄ የታችኛው ስንት ነው የሚመጣው? 7000 ከላይ አለ ሲካፈል የታችኛው ስትሰሩ ስንት ይመጣ መሰላችሁ? ቼክ አድርጉት። ስንት ነው የሚመጣው? ይሄ የታችኛው የሚመጣው 0.7416 ነው የሚመጣው። ሶ ይሄን ስታካፍሉ ቀጥታ 9439.29 ታገኛላችሁ ማለት ነው። ስለዚህ እንደዚህ አካባቢ ይመጣላችኋል። ስለዚህ ይርሊ ፔመንትን ለመስራት ከሆነ ፕራይሱ የተበደራችሁ ሲባዛ በአር ኦቨር 1 ማይነስ 1 ፕላስ አር ዘ ፓወር ኦፍ ማይነስ ኤን እንደሆነ ፎርሙላ ትይዛላችሁ ማለት ነው። ይሄ ይርሊ ፔመንት ነው ለፊክስድ ማለት ነው። የፕሬዘንት ቫልዩን ከተጠየቃችሁ ግን ቅድም እንደነገርኳችሁ ምንድነው የምታደርጉት? ፕሬዘንት ቫልዩ ብላችሁ እዚህ ኳልስቱ ፊክስድ ፔመንት ሲባዛ 1 ማይነስ ኢንቱ 1 ፕላስ አር ዘ ፓወር ኦፍ ማይነስ ኤን ኦቨር አር ታደርጋላችሁ። ይሄ ፕሬዘንት ቫልዩን 1000ን ለማግኘት ነው። ያኛው ደግሞ የታችኛው 85ቱን ከላይ የሰራነው ለመስራት ከፈለጋችሁ። ሶስተኛው ኩፖን ቦንድ ነው። ሶስተኛው ይልድ ቱ ማቹሪቲን ካልኩሌት የምናደርግበት ኩፖን ቦንድ ነው። ሶ ኩፖን ቦንድ ምንድነው የሚለን? ኩፖን ቦንድ የሚለን ምንድነው? ቱ ካልኩሌት ዘ ይልድ ቱ ማቹሪቲ ፎር ኤ ኩፖን ቦንድ ዊ ፎሎ ዘ ሴም ስትራቴጂ አስ ኤ ቦንድ ማለት ነው። ኢኩዌት ቶታል ቫልዩ ኦፍ ዘ ቦንድ ዊዝ ኢትስ ፕሬዘንት ቫልዩ። ስለዚህ ቶታል ቫልዩን ከፕሬዘንት ቫልዩ ጋር እኩል ታደርጋላችሁ። አሁንም ባይዚ አንድ ነገር ልነግራችሁ ፈልጋለሁ። ይሄ ጋር ይልድ ቱ ማቹሪቲ ሌላ ወደፊት ቀለል ያለ ይልድ ቱ ማቹሪቲ የሚሰራበት አለ። እሷን ብቻ ነው እንጂ የምትጠየቁት ለኩፖን ቦንድ እና ለፊክስድ ፔመንት ይልድ ቱ ማቹሪቲ ያስልዱ ተብላችሁ አትጠየቁም በፍጹም ማለት ነው። ወይም ከጠየቃችሁ ምንድነው ይሄ ከታይ ያለው አይደለ አር አይደለ ይልድ ቱ ማቹሪቲ። ስለዚህ እሱን እንዳለ በካልኩሌሽን አንድ ያስልቶ አስቀምጦ ቫልዩ ልትጠይቁ ትችላላችሁ እንጂ ያን ያህል የሚጠይቁበት አጋጣሚ የለም። ግን እናንተ ኮንሰፕቱን ያዙ። ግን ፕሬዘንት ቫልዩ እና ፊክስድ ፔመንቱ ወይም ደግሞ ኩፖን ፔመንቱ ይጠየቃል ማለት ነው። ፕሬዘንት ቫልዩ ይጠየቃል። ፊክስድ ፔመንት ለእንትና ማለት ነው ለፊክስድ ፔመንት ቦንድ፣ ይሄ ኩፖን ፔመንት ደግሞ ለኩፖን ቦንድ ማለት ነው። እነኚህ ሶስቱ ይጠየቃሉ። ኦኬ ቢኮዝ ኩፖን ቦንድ ኦልሶ ሃቭ ሞር ዛን ዋን ካሽ ፍሎ ፔመንት ስላለው ዘ ፕሬዘንት ቫልዩ ኦፍ ዘ ቦንድ ኢዝ ካልኩሌትድ አዝ ዘ ሰም ኦፍ ዘ ፕሬዘንት ቫልዩስ ኦፍ ዘ ኩፖን ቦንድስ ፕላስ ዘ ፕሬዘንት ቫልዩስ ኦፍ ፋይናል ፔመንት። አሁን ከፊክስድ ጋር የሚለያት ይቺ ነው። ሶ ፕሬዘንት ቫልዩ ሰም መሆኑ ፊክስድም ሰም ነበር። ነገር ግን ይሄ ፕላስ አለው። ፕላስ ምን
ዘ ፕሬዘንት ቫሉስ ኦፍ ፋይናል ፔመንት ኦፍ ዘ ፌዝ ቫሊዩ እሷም ትደመራለች ማለት ነው። ስለዚህ ዘ ፕሬዘንት ቫሊዩ ኦፍ 1000 ፌስ ቫሊዩ ያለው ቦንድ ለ10 ዓመት ያህል ቱ ማቹሪቲ ኤንድ ይር ኩፖን ፔመንቱ 100 ቢሆን ያ ማለት 10% ኩፖን ሬት ያለው ማለት ነው። ሶ ምክንያቱም 100 ሲካፈል ለእንትን 100 ሲካፈል ለ1000 ስንት ነው? 10% አይደለ? 10% ኩፖን ፔመንት አለው ማለት ነው። በአመት 100 ብር ተከፈሉ ማለት ካን ቢ ካልኩሌትድ አስ ፎሎ ሲቲንግ ቱዴይስ ቫሉስ ኦፍ ዘ ቦንድ ኢኳል ቱ ዋት ከረንት ፕራይስ ዴኖትድ ባይ ፒ ብናረገው ለምሳሌ ይሄ ቱዴይስ ቫልዩ ከረንት ፕራይስ ብንለው ፒ ኢኳል ቱ ዘ ሰም ኦፍ ዘ ፕሬዘንት ቫሉስ ኦፍ ዘ ካሽ ፍሎ ፎር ዚስ ቦንድ ፕራይስ ማለት ነው። ሶ እዚህ ጋር የሚለየው እንግዲህ ምንድነው? ፕራይስ ኢዝ ኢኳልስ ቱ ከ1 እስከ ስንት ይደርሳል? እስከ 10 ዓመቱ ድረስ የፊክስዱን ይጠቀምና ከዚያ በኋላ 10ኛ ዓመቱ ላይ ደግሞ ይሄ ይደመራል ማለት ነው። ምክንያቱም ፕሪንሲፓሉ እንደሚከፈል ተነጋግረናል ኩፖን ላይ አይደለ? ሶ ፕሪንሲፓሉ ይደገማል ማለት ነው። ስለዚህ ምን እንላለን? ሞር ጀነራሊ ለኩፖን ቦንድ የምናደርገው ምንድነው? ፕራይስ ኢዝ ኢኳልስ ቱ ኩፖን ፔመንት ኦቨር 1 ፕላስ አር ኩፖን ፔመንት ኦቨር 1 ፕላስ አይ ዘ ፓወር ኦፍ 2 ዘ ፓወር ኦፍ 3 ዘ ፓወር ኦፍ ኤን ድረስ ከሄደን ፌስ ቫሊዩ ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን እንላለን ማለት ነው። ሶ ይሄ በዚህ መልኩ ተገልጾላችኋል። ስለዚህ ባጭሩ ዘ ኩፖን ፔመንት ዘ ፌስ ቫሊዩ ዘ ይልድ ቱ ማቹሪቲ እና ኩፖን ፔመንት ፌስ ቫሊዩ ያላቸውን ሪሌሽን ለማወቅ ከፈለጋችሁ እዚህ ጋር ማለት ነው። ሶ ይሄ ይልድ ቱ ማቹሪቲ ወይም ኢንተረስት ሬት አለ፣ ፕራይስ አለ፣ ኩፖን ፔመንት አለ። ስለዚህ የነኝህን ኢንተረስት እዚሁ መጨረስ ትችላላችሁ። ያ ማለት ኢንተረስት ሬት ኢንክሪስ ሲያደርግ ይሄ ፕራይሱ ምን ይሆናል? ይቀንሳል አይደለ? ኢንተረስት ሬት ዲክሪስ ሲያደርግ ከታይ ስለሆነ ያለው ኩፖን ፔመንት ሲካፈል ለዲክሪዚንግ ፕራይሱ ሃይ ይሆናል። ሶ ፕራይስ እና ኢንተረስት ሬት ምን አይነት ሪሌሽን አላቸው? ወይም ደግሞ ይልድ ቱ ማቹሪቲ እና ፕራይስ ምን አይነት ሪሌሽን አላቸው? ኦፖዚት ማለት ነው። ኩፖን ፔመንት እና ፕራይስ ዘ ሴም ሪሌሽንሺፕ ነው ያላቸው። ሶ ይሄን አይነት ሪሌሽንሺፕ ማውጣት ትችላላችሁ ማለት ነው። ሶ ሪሌሽንሺፓቸውን ስናይ እንግዲህ ስሪ ኢንተረስቲንግ ፋክት አለ እዚህ ጋር የምናየው ሪሌሽን ቱ ኩፖን ቦንድ ጋር ማለት ነው። ሶ የመጀመሪያው ዌን ዘ ኩፖን ቦንድ ኢዝ ፕራይስ አት ኢትስ ፌስ ቫሊዩ ከተገዛ ኩፖን ቦንዱ ፕራይሱ ፌስ ቫሊዩ ላይ ከሆነ ዘ ይልድ ቱ ማቹሪቲ ኢኳል ከኩፖን ሬት ጋር እኩል ነው እንላለን። ስለዚህ ይልድ ቱ ማቹሪቲው ከኩፖን ሬት ጋር እኩል ነው መቼ? ቦንድ ፕራይሱ ከፌስ ቫሊዩ ጋር እኩል ከሆነ። አዘርዋይዝ ዘ ፕራይስ ኦፍ ቦንድ ዘ ፕራይስ ኦፍ ኩፖን ቦንድ ኤንድ ዘ ይልድ ቱ ማቹሪቲ ኔጌቲቭ ሪሌትድ እንዳላቸው ቅድም እዛ ጋር ሳይቻችኋለሁ። ዚስ ኢዝ ዘ ይልድ ቱ ማቹሪቲ ራይስ ካረገ ፕራይስ ፌል ያደርጋል። ፕራይስ ፌል ካረገ ደግሞ ቦንድ ፕራይስ ፌል ያደርጋል። ፕራይስ ፌል ይልድ ቱ ማቹሪቲ ፌል ካረገ ደግሞ ሪቨርሲሊ ፕራይስ ምን ይሆናል? ራይዝ ይሆናል ማለት ነው። ስለዚህ ዘ ይልድ ቱ ማቹሪቲ ኢዝ ግሬተር ዛን ዘ ኩፖን ሬት ዌን ዘ ቦንድ ፕራይስ ኢዝ ቢሎ ኢትስ ፌስ ቫሊዩ የገዛ ነው ከሆነ ቦንድ ፕራይሱ ከፌስ ቫሊዩ በታች ከሆነ ምን ይሆንልናል ማለት ነው? ከኩፖን ሬት ይልድ ቱ ማቹሪቲያችን ይበልጥልናል ማለት ነው። ምክንያቱም ይልድ ቱ ማቹሪቲ ዘ ቶታል ሪተርን ብያቸዋል አይደለ? ኩፖን ሬት ፕላስ የካፒታል ጌን ወይም ደግሞ ሉዝ ካገኘን እንደምራለን ብለናል። ስለዚህ ፌስ ቫሊዩ ይሄ የቦንድ ፕራይሱ ከፌስ ቫሊዩ በታች ወረደ ማለት ስለዚህ ኩፖን ፔመንት ሬታችንን ይልድ ቱ ማቹሪቲ ለምን ይበልጠዋል? ካፒታል ጌን ስላለው። ምክንያቱም ኦልሬዲ ከፌስ ቫሊዩ በታች ነው የገዛ ነው። ስለዚህ ካፒታል ጌን አለው። ኩፖን ፔመንት ፕላስ ካፒታል ጌን ይሆንና ይልድ ቱ ማቹሪቲ ከኩፖን ፔመንት ይበልጣል ማለት ነው። ይበልጣል። ሶ ፋይንድ ዘ ፕራይስ ኤግዛምፕል ይለናል። ፋይንድ ዘ ፕራይስ ኦፍ 10% ኩፖን ቦንድ ዊዝ ኤ ፌስ ቫሊዩ ኦፍ 1000 ኤንድ ይልድ ቱ ማቹሪቲ 12.25 አለ። ሶ ይልድስ ቱ ማቹሪቲ አለ። ሶ 8 ይርስ ማቹሪቲ ነው። 8 ዓመት ኤናችን 8 ዓመት ነው። ስለዚህ ፕራይሱ ስንት ይሆናል ብሎ ይጠይቀናል ማለት ነው። ስንት ይሆናል? ኦኬ ስለዚህ ፕራይስ ማለት ባጭሩ ምንድነው? እንግዲህ ፕራይስ ማለት ቦንዱን አሁን የምንገዛበት አይደለ? ስለዚህ ፕራይስ ኢዝ ኢኳልስ ቱ ፕሬዘንት ቫልዩ ማለት ነው። ፕሬዘንት ቫልዩ ነው። ስለዚህ ፕሬዘንት ቫልዩ ኢዝ ኢኳልስ ቱ ለኩፖን እንግዲህ ለፊክስድ ሰርተናል። ስለዚህ ለኩፖን ፔመንት ደግሞ ኩፖን ፔመንቱ አለ። ያ ማለት ኩፖን ሬት ሲባዛ በፕሪንሲፓሉ ማለት ነው። ኩፖን ፔመንት አለ ሲባዛ 1 ማይነስ ኢንቱ 1 ፕላስ ይልድ ቱ ማቹሪቲ አለ። ይልድ ቱ ማቹሪቲ ዘ ፓወር ኦፍ ማይነስ ኤን አለ። ማይነስ ኤን ማለት ነው።
ኦቨር ምን እናደርጋለን ማለት ነው? ኦቨር ይልድ ቱ ማቹሪቲ ማለት ነው። ይልድ ቱ ማቹሪቲ ይሄን አድርገን ይሄ አንዱ ነው። ይሄ የፊክስድ ይይዝልናል። ከዚያ የፕራይስ ኦፍ ፒቪ ወይም ደግሞ ፕራይስ ለኩፖን ፔመንት ስለሆነ ምን አለ መጨረሻ ላይ ፌስ ቫልዩ አለው አይደለ? ፌስ ቫልዩ ይመለሳል። ስለዚህ ይሄ የእንትና ነበር ይልድ ቱ ማቹሪቲን በአር ቅድም ነው የሰራሁት ለፊክስድ ማለት ነው። ይሄ የፊክስድ ነው ፕሬዘንት ቫልዩ ወይም ደግሞ ፕራይስ ማለት ነው። ነገር ግን ይቺ ሲዋ ፊክስድ ፔመንት ማለት ነው እዛ ለፊክስዱ። ሶ ፕላስ ይሄኛው የሚጨምረው ነገር አለ። ምን ይጨምራል? ፕላስ ፌስ ቫልዩ ስለሚከፈል ፌስ ቫልዩ ኦቨር ዋን ፕላስ ይልድ ቱ ማቹሪቲ ዘ ፓወር ኦፍ ኤን ይህንን ይጨምራል ማለት ነው። ስለዚህ በአጠቃላይ ፕራይስ ወይም ደግሞ ፕራይስ ኦፍ ቦንድ ወይም ደግሞ ኩፖን ፕሬዘንት ቫልዩ እዚ ኳልስ ቱ ኩፖን ፔመንት ሲባዛ 1 ማይነስ 1 ፕላስ ይልድ ቱ ማቹሪቲ ዘ ፓወር ኦፍ ማይነስ ኤን ኦቨር ይልድ ቱ ማቹሪቲ ፕላስ ፌስ ቫልዩ ኦቨር 1 ፕላስ ይልድ ቱ ማቹሪቲ ዘ ፓወር ኦፍ ኤን ማለት ነው። ስለዚህ በዚህ ኤግዛምፕል ኬዝ ምን ይሆናል ማለት ነው? ፕራይስ ኢዝ ኢኳልስ ቱ ኩፖን ፔመንታችን 10 ኩፖን ሬት አለን አይደለ? ሶ 10 ሲባዛ በ1000 ስንት ነው? 100 አይደለ የሚሆነው? ሶ 10 ሲባዛ በ1000 100 ይሆናል። ይሄ ኩፖን ፔመንታችን ማለት ነው። ሲባዛ 1 ማይነስ ኢንቱ 1 ፕላስ ይልድ ቱ ማቹሪቲያችን 12% አይደለ? ስለዚህ 0.1225 ዘ ፓወር ኦፍ ማይነስ ስንት ዓመት ነው? 8 ኦቨር ይልና ይልድ ቱ ማቹሪቲ 0.1225 ሲደመር ይሄ ከታች አይደለም ሲደመሩ ማለት ይሄን ትሰሩና ከዚህ ጋር ሲደመር ማለት ነው። ሲደመር ፌስ ቫልዩ ስንት ነው? 1000 የሚከፈለው አይደለ? ሲካፈል 1 ፕላስ 0.1225 ስለዚህ በዚህ መልኩ ሁለቱን ሰርታችሁ ስደምሩት አንሰራችሁ መጨረሻ ላይ 889.2 አካባቢ ያው ነጠብጣብ ስለሆነ ማጠጋጋት ነው 884 አካባቢ ነው የመጣልኝ። ሶ በዚህ መልኩ ይመጣል ማለት ነው። ብቻ ፎርሙላውን ያዙት። ስለዚህ ከፊክስድ ጋር የሚለየው ፕላስ ፌስ ቫልዩ ኦቨር 1 ፕላስ ይልድ ቱ ማቹሪቲ ዘ ፓወር ኦፍ ኤን የሚል ይጨምራል ማለት ነው ፎርሙላ። ከዚህ ያለው በተቀረ አንድ አይነት ነው፣ ተመሳሳይ ነው። ኩፖን ፔመንት የሚለው ለዛ ፊክስድ ፔመንት ነው ሲባዛ 1 ማይነስ ኢንቱ 1 ፕላስ አር ወይም ደግሞ ይልድ ቱ ማቹሪቲ ማለት ነው ዘ ፓወር ኦፍ ማይነስ ኤን ናት ይቺ ለሁለቱም ሲካፈል ለይልድ ቱ ማቹሪቲ ወይም ደግሞ አር ማለት ነው። ሶ እንደዚህ አድርጎ ሲደመር አድርጎ ይሄ ነው ማለት ነው ፎርሙላቸው። ኢትስ ኦኬ። ስለዚህ በዚህ መልኩ ማግኘት ትችላላችሁ። ሌላ አንድ ስፔሻል ኬዝ ልንገላችሁ። ዜር ኢዝ ዋን ስፔሻል ኬዝ ኩፖን ቦንድ ዛት ኢዝ ወርዚ ዲስከስ ቢኮዝ ኢት ኢዝ ይልድ ቱ ማቹሪቲ ኢዝ ፓርቲኩላርሊ ኢዚ ቱ ካልኩሌት ለማድረግ በጣም ቀላል የሆነ ይልድ ቱ ማቹሪቲው አንድ ኩፖን የቦንድ አይነት አለ እና ይሄ ደግሞ ምንድነው ፐርፔቹዊቲ ወይም ደግሞ ኮንሲል በመባል የሚታወቀው ነው። ኢት ኢዝ አ ፓርቲኩላር ቦንድ ዊዝ ኖ ማቹሪቲ ዴት ምንም አይነት ማቹሪቲ ዴት የሌለው ስለሆነ ማቹሪቲውን ለማጥናት አይከብድም። ስለዚህ ምንድነው ማለት ነው ለኢንተረስት ሬቱ በቀጥታ አካፍለን ምንን ማግኘት እንችላለን? ፕራይሱን ማግኘት እንችላለን። ሶ ይልድ ቱ ማቹሪቲ የለውም። ይልድ ቱ ማቹሪቲ የሌለው ምንድነው መመለሻ ፔሪየድ ስለሌለው ነው። ኢንፋናይት የሆነ ፔሪየድ ስላለው ነው። ሶ ኖ ሪፔመንት ፕሪንሲፓል ዛት ሜክስ ፊክስድ ኩፖን ፔመንት ኦፍ ሲ ፎርኤቨር ለመለጋችሁት ጊዜ ኩፖን ፔመንቱ ፊክስድ ትከፍላላችሁ ማለት ነው። ስለዚህ ዘ ፎርሙላ ኢዝ ኢኩዌሽን 3 ፎር ዘ ፕራይስ ኦፍ ዘ ፐርፔቹዊቲ ወይም ይሄን ፐርፔቹዊቲ ፕራይስ ብንለው ኢምፕላይስ ዛት ዘ ፎሎዊንግ ይለናል። ሶ ፕራይስ ኦፍ ፐርፔቹዊቲ ኢዝ ኢኳልስ ቱ ኩፖን ፔመንት ኦቨር አይ ማለት ነው። ኩፖን ፔመንት ኦቨር ይልድ ቱ ማቹሪቲ ይሆንልናል። ስለዚህ ዊ ካን ራይት ዚስ ፎርሙላ ይልድ ቱ ማቹሪቲ አይሲ ኢዝ ኢኳልስ ቱ ሲ ኦቨር ይሄን ወደዚህ ብናመጣው ፕራይስ ኦፍ ኩፖን ፔመንት እናደርጋለን። ሁለቱን እያፈራረቅን ነገሮችን መስራት እንችላለን ማለት ነው። ስለዚህ the formula equation 5 which describes the calculation of the yield to maturity for the perpetuity ማለት ነው also provide a usual approximation to yield to maturity on coupon bonds when coupon bonds has long term maturity ካለው ለምሳሌ 20 ዓመት እና ከዛ በላይ ምናምን it is very much likely to perpetuate የመሆን አጋጣሚ ይኖራል ማለት ነው which pays coupon payment forever። ስለዚህ ያው forever coupon payment ትከፍላለህ ከዛ በኋላ this is because the cash flow more than ከ20 ዓመት በላይ in the future have such
ስሞል ፕሬዘንት ዲስካውንትድ ቫሊዩ ስላለው ማለት ነው። ስለዚህ ከ20 ዓመት በላይ ለምን እንደ ኢንፋናይት ኩፖን ፔመንት ብቻ ለምን ሆነ ሲባል ከ20 ዓመት በላይ ኢንተረስት ሬቱ ልዩነቱን ታስቡታላችሁ አይደል? በጣም ከፍተኛ ነው የሚሆነው ቫልዩሽኑ። ስለዚህ ምንድነው የምታገኘው ገቢ ያን ያህል ጠቃሚ ላይሆን ይችላል። ስለዚህ ቀጥታ ዝም ብላችሁ ኢንፋናይትሊ ለ20 ዓመት ከሆነ ኖ እኔ ፊቸር ዝም ብለህ እስከ ቋሚ አድርገህ የሆነ ኩፖን ፔመንት ክፈለኝ እንጂ ያለበለዚያ ለ20 ዓመት ድረስ በዚህ ኢንተረስት ሬት አያዋጣኝም ትላላችሁ ማለት ነው። ኦኬ ዛት ዘ ቫልዩ ኦፍ ሎንግ ተርም ኩፖን ቦንድ ኢዝ ቬሪ ክሎዝ ቱ ዘ ቫልዩስ ኦፍ ፐርፔቹዊቲ ማለት ነው። ስለዚህ ሎንግ ተርም ኩፖን ቦንድ ከሆነ ቫልዩ ወደ ፐርፔቹዊቲ የመጠጋት ፕሮባቢሊቲው ከፍተኛ ነው። ዊዝ ዘ ሴም ኩፖን ሬት ማለት ነው። በተመሳሳይ ኩፖን ሬት ለሾርት በምከፍሉት ወደፊት ሊሚት በሌለው እንዲከፈላችሁ ታደርጋላችሁ ማለት ነው። ምክንያቱም እኔ 20 ዓመት ድረስ ይችን ያህል ብር አጠራቅመህ ምንም ግድ የለኝም በቃ ምንም አይጠቅመኝም ብላችሁ ማለት ነው። ሶ ስለዚህ በዛ ይሆናል ማለት ነው። ስለዚህ ዘ ይልድ ቱ ማቹሪቲ ፎር ኤ ሎንግ ተርም ቦንድ ምን ይሆናል ማለት ነው? የፐርፔቹዊቲ ይሆናል። ፎር ዚስ ሪዝን I see the yearly coupon payment divided by the price of the security has been given the name current yield ወይም ደግሞ yield to maturity-ውን ይሰጠናል ማለት ነው። and is frequently used as an approximation to describe interest rate on the long term bond ላይ interest rate-ን describe ለማድረግ ይጠቅማል። ኦኬ እዚህ ጋር እንደ ኤግዛምፕል አለ what is the yield to maturity on a bond that has ፕራይሱ 2000 ነው and pay 100 annually forever ነው ለረጅም ጊዜ ነው የምትከፍሉት። ስለዚህ ፐርፔቹዊቲ ነው። ስለዚህ ምን ታደርጋላችሁ? ኩፖን ፔመንታችሁ ስንት ነው? 100 ማለት ነው። which equals 100 ሲካፈል ለፕራይሳችሁ ስንት ነው? ለ2000 ማለት ነው። 2000 ስለዚህ ስንት ይሆናል? ይሄ 0 በ0 ይጠፋና 0 በ0 ይጠፋል። 1 ለ2 ስንት ነው? 0.5 አይደለ? 0.5 ሶ ይሄ 0.5 ማለት ደግሞ 5% 0.5 ሳይሆን 0.05 ማለት ነው። ስንት ነው የሚሆነው? ለ2000 አይደለ? አዎ ለ2000 ሶሪ እዚህ ጋር ስቼ ነው። 0 በ0 ጠፋች፣ 0 በ0 ጠፋች። 1 ሲካፈል ለ20 ነው የሚሆነው። 1 ሲካፈል ለ20 ስንት ነው የሚሆነው? ይሄን 0 ብትሰጡት 0.0 ማለት ነው። 0 ሲሰጡት 100 ሲካፈል ለ5 0.05 ስለዚህ 0.05 ማለት ደግሞ 5% ነው። መልሱ እዚህ ጋር ተቀምጦላችሁ በዛ መልኩ ነው የሚሰራው ማለት ነው። ሌላው አራተኛው ይልድ ቱ ማቹሪቲ የሚሰራበት ዲስካውንት ቦንድ ነው። ዘ ይልድ ቱ ማቹሪቲ ካልኩሌሽን ፎር ኤ ዲስካውንት ቦንድ ኢዝ ሲሚላር ቱ ዋት ቱ ዛት ፎር ዘ ሲምፕል ሎን ከሲምፕል ሎን ጋር ተመሳሳይ ነው። ሌታስ ኮንሲደር ኤ ዲስካውንት ቦንድ ሰች አስ 1 ይር ገቨርንመንት ቦንድ ብናስብ ትሬዠሪ ቢል ለምሳሌ which pays a face value ምን ይከፍላል? face value of 1000 in 1 year's time ማለት ነው። if the current purchase price of this bill is 900 ቢሆን 900 ብር ቢሆን ከረንት የሚከፍለው then equate the price of the present values of the 1000 received in 1 year using equation 1 ይለናል። ሶ ምንድነው ዲስካውንት ፔሪድ እንግዲህ አንዴ ከፍለን ከዚያ መጨረሻ ላይ ፕሪንሲፓሉን ነው የምንከፍለው አይደለ? ሶ ምንድነው ፕሬዘንት ቫልዩን ለማወቅና ይልድ ቱ ማቹሪቲውን ለማወቅ ጀስት እንደ ሲምፕል ኢንተረስት መጠቀም ነው። ስለዚህ በስንት ብር ገዛ ነው? 900 ብር ገዛ ነው። ሶ 900 ብር የገዛ ነው የ1000 ብሩን ዋጋ ነው። ስለዚህ 1000ን የገዛ ነው ለ900 ብር ስንት ኢንተረስት ሬት ቢሎ ነው? 1+r ታካፍላላችሁ ማለት ነው። 1+r ወይም ደግሞ 1+i በሉት ትችላላችሁ። ሶ ይሄንን እንደዚህ ስታረጉት 900 ኢንቱ 1+i እዚ ኳልስቱ 1000 አይደለ? ለ900 አካፍሉት 1+i እዚ ኳልስቱ 1000 ሲካፈል ለ900 10 ሲካፈል ለ9 ይሆናል ማለት ነው። 10 ሲካፈል ለ9 ይሆናል። ሶ 10 ለ9 አካፍሉት ስንት ነው የሚመጣው? ኦኬ እዚህ ጋር ስለሰራው እንደዚህ ማድረግ ትችላላችሁ። ስለዚህ ይሄው 1+i ሲባዛ በ900 አድርጎታል። እዚ ኳልስቱ 1000 ሶ እሱ ዲስትሪቢዩት አባዝቶታል። አካፍላችሁ የምትሰሩት ተመሳሳይ ነው የሚመጣው። ስለዚህ 900 ሲባዛ ባይ 900 ሲደመር 900 ሲባዛ ባይ 900i ይሆናል። እዚ ኳልስቱ 1000 ማለት ነው። ሶ 900i ይሄንን ወደዛ ስንወስደው 1000 ሲቀነስ 900 ማለት ነው። i እዚ ኳልስቱ 1000 ሲቀነስ 900 ሲካፈል ለ900 ሶ 1000 ሲቀነስ 900 ስንት ነው? 100 አይደለ? ሲካፈል ለ900 ስንት ይሆናል? 0.1111 ይሆናል። ሶ ወደ ፐርሰንት ቀይረው 11% ይሆናል ማለት ነው። ሞር ጀነራሊ ፎር ኤኒ 1 ይር ዲስካውንት ቦንድ ከሆነ ዘ ይልድ ቱ ማቹሪቲ ካን ቢ ሪትን አስ በዚህ መልኩ ይጣፋል ማለት ነው። ፌስ ቫልዩ ማይነስ ፕራይስ የገዛንበት ፕራይስ ሲካፈል ለፕራይስ ማድረግ እንችላለን ማለት ነው።
እዚች ጋር ስንደርስ የተጠቀምናት ማለት ነው። ኦኬ ሶ ፌስ ቫሊዩ ኤፍ ነው፣ ፒ ከረንት ፕራይስ ነው። አን ኢምፖርታንት ፊቸር ኦፍ ዚስ ኢኩዌሽን ኢዝ ዛት ኢት ኢንዲኬትስ ዛት ፎር ኤ ዲስካውንት ቦንድ ዘ ይልድ ቱ ማቹሪቲ ኢዝ ኔጌቲቭሊ ሪሌትድ ቱ ዘ ከረንት ቦንድ ፕራይስ ማለት ነው። ስለዚህ ለአንድ ዲስካውንት ቦንድ ምን ይሆናል? ይልድ ቱ ማቹሪቲ ከከረንት ቦንድ ፕራይሱ ጋር ምንድን ነው ኔጌቲቭሊ ሪሌትድ እንደሆነ እዚህ ጋር ያሳየናል። ይሄው ፕራይሱና ይልድ ቱ ማቹሪቲ ከዚህም ይቀንሰዋል ከዚህም ሲያካፍል ይቀንሰዋል ማለት ነው። ስለዚህ ኦፖዚትሊ ነው ማለት ነው ግንኙነታቸው። ዚስ ኢዝ ዘ ሴም ኮንክሉዥን ዛት ዊ ሪችድ ፎር ኤ ኩፖን ቦንድ። ለኩፖን ቦንድም ተመሳሳይ ነው። In normal circumstances, investors earn positive returns from holding this security, and so they sell at a discount, meaning that the current price of the bond is below the face value ከሆነ ያ ማለት current price of ቦንዳችን below the face value ከሆነ ምን እናገኛለን ማለት ነው? ፖዚቲቭ ሪተርን እናገኛለን ማለት ነው። ፖዚቲቭ ሪተርን እናገኛለን፣ ወደፊት የምናየው ይሆናል። ዜርፎር ፌስ ቫሊዩ ማይነስ ፕራይሱ ምን ይሆናል ማለት ነው? ሹድ ቢ ፖዚቲቭ ይሆናል ማለት ነው። ኤንድ ዘ ይልድ ቱ ማቹሪቲ ሹድ ቢ ምን ይሆናል? ፖዚቲቭ አዝ ዌል ይሆናል። ሃውኤቨር ዚስ ኢዝ ኦልዌይስ ዘ ኬዝ፣ ምክንያቱም ይሄ ሁል ጊዜም ኬዝ ነው። ሶ ይልድ ቱ ማቹሪቲ ምን ይሆናል ማለት ነው? ፖዚቲቭ የሚሆኑ ሁል ጊዜ ኬዝ ነው። ነገር ግን አንዳንድ ኤክስትራ ኦርዲናሪ ኢቨንቶች አሉ። ለምሳሌ ጃፓን ላይ የተካሄደው ኔጌቲቭ ኢንተረስት ሬት የገባበት ጊዜ ነበረ። ኢኮኖሚክ ክራይሲስ ካን ሊድስ ቱ ሎው ሬት መርቶ በት ኖት አት ሎው አስ ኔጌቲቭ በጣም ዝቅተኛ ባይሆንም የተወሰነ ኔጌቲቭ አምጥቶ ነበር። አንደር ሰች ሰርከምስታንስ ሆልዲንግ ካሽ ሹድ ቢ ቤተር ዛን ሆልዲንግ ቦንድ ከማስቀመጥ ይልቅ ካሽ ማስቀመጥ የተሻለ ነበረ ማለት ነው። ሃዌቨር large investors may find it more convenient to hold these treasury bills as a store of value rather than holding cash ማለት ነው። ኢንቨስተሮች ቢል ቢያስቀምጡ ይሻላቸዋል ካሽ ከማስቀመጥ፣ ምክንያቱም the bill are dominated in large amount and can be stored electronically መቀመጥ ስለሚችል የተሻለ አማራጭ ነው ማለት ነው ቤል ማስቀመጥ። ኦኬ ለዛሬው ያለን ውይይት እዚህ ላይ ያበቃል። እዚህ ድረስ ከተከታተላችሁ በጣም አድርጌ ነው የማመሰግነው። ቀጣይ ላይ ዲተርሚኔሽን ቢትዊን ሪል ኤንድ ኖሚናል ኢንተረስት መካከል ያለው ዲተርማይን የሚያደርገው ምንድን ነው የሚለውን የምናይ ይሆናል። ሌሎች ሪሌትድ የሆኑ ነገሮችን እናያለን። ሰብስክራይብ እና ላይክ ሼር በማድረግ አይረሳ። ለጓደኞቻችሁ ሼር አድርጉላቸው።